ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሀና የሆነ ስክሪንሻት ለጥፋ ነበር የአቡነ ጎርጎርዮስን ጽሑፍ ማለት ነው። ከዛ በኋላ ምን አለ? ሀና ያሳየችዋለ ተጨማሪ ማስረጃ እንዲሆናችሁ ሀና የአባ ጊዮርጊስን ያሳየችው፣ እኔ ደግሞ የአባ ጎርጎርዮስን ላሳያችሁ ብሎ አልመጣም። አሳናፈችው የጎርጎርዮስ ነበር። አዎ ያንተሰው ነው ጊዮርጊስና ጎርጎርዮስ በቃ በእነሱ ቤት እኮ እንደ አደገኛ አጀንዳ ሰጥቶሙት አይወርደ ማታ ጠረጴዛው ጠባብ ቤት ውስጥ ነው እኮ ሲዟዟር እንዴት ይውጣ አልወጣ ብሎት እዮብ ሲናገር መጨረሻ ላይ ደግሞ እሱ ነው ዴቭን እጅ ከፉ ይዟት የነበረው መጨረሻ ላይ ማቴሪያሉን ከፍቶ እና ዴቫ ሙስሊም ጳጳስ አላልኩም ብሎ የዋሸው ለዮብ ያመነው ለዮባ ነበር። እስቲ ዮባ ሰላም በለን። ያጀማ እንዴት ናችሁ? ሰናችሁ አደራችኋል። ዮባ ስማ የቤተ ክርስቲያን ታሪክ በዓለም መድረክን እኮ ነው እንትና ያሳየችው ሀና። እሱ የቤተ ክርስቲያን ታሪክ የኢትዮጵያ የቤተ ክርስቲያን ታሪክ የሚለውን አሳይቶ ሁለቱም የሳቸው ነው። በዓለም መድረክን የጊዮርጊስ አድርጎ ጎርጊስና ጎርጊስ ከዛ ነው ደግሞ ከጎርጎርዮስ እኮ አላለም መጀመሪያ እሱ ራሱ ሲያነብ ጋዲ የጊዮርጊስ ብሎ አንብቦ አራ ጎርጎርዮስ ነው ሲባል እሺ በቃ ይቅርታ ብለን ይቀጠለችው። አረ ሰማሲስ ያልነበረ ስተት የለም። የሆነ ሪከርድ ላይ ማለት ነው ከላይቭኛ ከወጣን በኋላ ዴቭ የአቡነ ጎርጎርዮስ መጽሐፍ ላይ ገጽ 91 እና 92 ላይ ታሪኩ አለ ገብታችሁ እዩ። ከዛ መጽሐፉ ይከፈታል። ገጽ 27 ነው 37 ላይ ነው ያለው። 37 ላይ አይ እሷ እንኳን ግዙ ነው የሸወደችው። ኧረ አንተ የፈለገ ብትሸወድ 37 እንዴት 92 ብለህ ታነባለህ? አየው አምነካ 54 እኮ በግዙ እኮ ነው ቁጥሩ የተቀመጠው። ከኔ ያል ቁጥር እንትን ይላል እንዴ? ስማ እኔ ምራቃቸውን ዋጣ ያረጉ ናቸው ጸዴ ሰዎች ናቸው ብዬ መስክሬ ነበር ባለፈው። አቁን የዋጠ ለቅሶ ነበር ማታ። እኔ ተደጋጋሚ ጊዜ ተናግሬያለሁ። ዩጋስ በእውነት እኔ እንትና ዴቭ ወደ ቲክቶክ ሲመጣ አይ ከሁሉም የተሻለ ሰው በቃ ነው በቃ ማለት የቲክቶክ የውይይቱንም እንትን ምናምን ይቀይሯል ብዬ አሆፕ ተስፋ አድርጌ ነበር። እኔ ኤርሚያስ በምንጣሙ የሚያስፈልግ ነው ኤርሚያስንማ እዛው አደናነቃት እኮ የገድል ኤክስፐርት ምናምን ብሏል። እርቅ ሊወርድ ነበረ። ለመሰላችሁ ከታች ያላችሁ የአንዳንድ ኮሜንት እያየሁ ነው። ወንጌል አማኞችን ራሱ የምሬ ነው የምላችሁ። ኢቭን ፖስት እንኳን ከሚያደርገው አንዳንድ ቪዲዮ ፖስት የሚያደርጋቸውን እኔ ጌታ እና ጋፔ ቢሆኑ ሶኬ ትላለህ። አንዳንዴ እኔ ትልቅ አሁን ለምሳሌ እንዴ በእውነት ለመናገርም ይከብዳል። እኔ በዚህ ልክ አልጠበቅኩትም። አረ ቄርሎስ በዝምድና የተሾመው እኮ ተብሏል። አረ ዩቲዩብን ድጋሚ ብንሰማው ባይዘው 1000 ስህተት ይወጣል ንግግራቸው 1000 ስህተት። እኔ እኮ ደስ እንዳይላቸው እንጂ ዝም ብለን እንሂድበት እንዴ ራፍሊ ወይ እስቲ ቆይተን ብለን እያላገጡ ነው እያላገጡ በእርግጥ ሲሪየስ ሆነም ደግሞ ሪያክት ማድረግ አችልም ቪዲዮ ላይ እውነት ለማውራት ሳቂ ያመልጣል በለኝ ወደ
ኧረ እኛ እዛ ላይ አንሄድም። በቃ ነፃ ፍቃድ ላይ ነን። ያን ማለት ማን አጀንዳ ሰጪ አደረጋቸው ይለኝ። እኛ ማን ይሰጣል? አንድ ቀን እኮ እንዲህ ስቀን ነው የምታልፈው። ይሄ እኮ አጀንዳ አይደለም እንዴ ማስታወሻ ነው። ስማ አጀንዳ ይለኛል። ነገ እርስ በርሳቸው ሊወያዩበት ሁሉ ይችላሉ። ኒቂያ ተሳስታ ዴቫችን ነገር ሳትን እንዴ ካለች እሷንም ገደል ይከታታል። በቃ እነሱ ያውሩበት። ስም መቀየር ምናምን የሚባል ነገር ተነስቷል እንዴ? ምንድን ነው አኬ? ንቀት ነው ስምህን ማለት የማትቀይረው እያሉ ነው። አንዋር በሰላም አንዋር አፖሎጂቲክስ ኦኬ ቨርስ እውነት ስም መቀየር ይሉትማ ኒቂያ የሚባለው ልጅ አኬ የነበረ ስሙና ኒቂያ ብሎ መጣ። አልተሳካም። አሁን ቁስጥንጥንያ ብሎ ይመጣል እያለ እኮ ነው። እስከ ኤፌሶን አልፋተውም። ሰማዩን ኬልቄዶን ላይ ስደርስ ነው የምትለያየው። በደዋ እንዴ ሰማ ስሙን ኒቂያ ብሎ ማለት ነው። የኒቂያ ጉባኤ ዋናው ሻምፒዮን የሚባለውን አትናቲዮስ ቫሊድ የሆነ ክህነት የለውም አላለም። በጣም እንዴ ምን አይነት ኧረ በስመ አብ ግን ብሮስኪ ሉተራን እስቲ ያስገባው ሉተራኑ ልጅ እስቲና ናቲ ሉተራን እስቲና ማኩዚ አንዋር አፖሎጂቲክስ አንዳንድ ቁጥር በጣም እየጻፈ ነው። እስቲ ጥያቄን እስቲ መጀመሪያ ለማስገባት ስለማላውቅ ወይ እስቲ ሐሳብን ጥያቄን ጻፍ። አንድ ቁጥሩን ተወና እስቲ አሁን እኮ ሪከርድ አድርገው ይሄው ክርስቲያኖች ቤት ገስት ላይ ተቀምጠው አላስገባሉኝ ብሎ ቪዲዮ ሜንሽን ትደረጋለህ። ጠብቀ እስቲ መጀመሪያ እኮኛ እኔ እኮ ብያለሁ ከዚህ ቀደም ለሆነ ሰው ሲልክ ማንም መንገደኛ የሚገባበት ቤት አይደለም። ረጅም አረፍተ ነገር ጻፍና እስቲ እናንብበው መጀመሪያ። ናቲ የተመታነ አሁን ስንት ማሻላ የሚያስብልበትን ርዕስ ዘጋበት። ማሻላ አንተን ይፈሩሃል ይባላል እኮ አንተ ትቀልዳለህ። ያጀማ መግባት አንቻልም ሊል ሲጀምር እነሱ ናቸው። እኛንም እንደዚህ አይነት እንትን ፌክ ደብዳቤ ይዘው መጥተው እዚህ ሊያስዋሹን የነበሩት እና አንዋር ናቸው ሲጀምር። እኔ እኮ ባይዘው በቃ ማለት እኮ ይሄን ያልኩ ታሪኩ ባይዘው እኮ ጸዴ ታሪክ እኮ ነው። ኦሬዲ አጣራችሁ ወሰደ፣ ወደ ግብጽ ተመልሶ ተጠራ፣ አንገቱ ያለማባት ይሄ እኮ ኪንግ ናታን ደማው እንዴት ናችሁ? ሰላም አለይኩም ብያለሁ። ወአለይኩም ሰላም እንዴት ናችሁ? እንትን አይ እኔ ምንም አይደለም፣ እነሱ ላይ ምንም ኔጌቲቭ ነገር አልናገርም። ግን የማታው አሁን ሐዋርያ ቅብብሎች እንትኖችን አይመለከትም። ፔንቴኮስታሎችንም እኮ ያው አይነካቸውም። ናቱ ደግሞ ምን አሁን አንተ እኛን ተቡን ተብሎ እኮ ነው አሁን እኮ ሲወራ የነበረው። እዚህ ስለምን ታስጨንቀዋለህ? ወደ እነሱ ወደ እኔ ለማዞር ነው እንዴ? ጠረጴዛውን እንዴ? ኦርቶዶክሶችን ብቻ አይደለም እኮ ፔንቴኮስታሎችም እኮ ሐዋርያ ቅብብሎች የላቸውም እኮ ነው እየተባለ የነበረ። ናቱ አይ ሉተራኖች ማታ ሲያቦኩ የተያዙበትን ትምህርትማ አጀንዳውን ወደ ሲስ አታዙሩ ማንፈቅድልህ። ናቲ ዞራ ስንችል ወደ እኔ አታዙሩ ወንድሜ። አንተ ነህ ሉትራን ብለህ የመጣው ዞራ ስንችል ማታ። እሺ ችግር የለውም አንተ ትቻለሁ። ማታ ግን እነ ኤፍሬም ባለ ጊዜ ግቡ ሲባሉ አልገባም ያሉት እኮ ለዛ ነው፣ እነሱንም ስለሚነካቸው ለዛ ነው። ምን መልስ ላለመጣላት ነው። ቢገቡ ኖሮ ሊጣሉ ይችላሉ። ታውቃለህ ጋዲ እኔ ተረድቻለሁ። ኤቢ ገባና ትንሽ ሃይላይት ምናምን ሰጠት አድርገው ወረደ። ግን ኤፍሬም ባለ ጊዜ ናገባ እየተባለ ነበረ። ኤፍሬም ባለ ጊዜ ቢገባ ኖሮ ጸብ ሊፈጠር ይችል ነበረ።
ሲሲ አይ ምን አለ መሰለህ ናቲ፣ እኔ እንትን ነው እኔ ሀሳቡ እንደዚህ በነፃነት ማውራቱ በቃ ፖዚቲቭሊ ተከባብሮ ቴዎሎጂካል ነገሮች እንትን ማለቱ ጥሩ ነው። ማሪል በሆነ መረጃ ሳትወሻሽ መረጃዎችን በስነ ስርዓት እንደዚህ ደግሞ ፉል ስቴትመንት ይዘህ ማለት ነው ማለት ቤተክርስቲያኒቷም ያላለችውን ያላደረገችውን በአሰሳ ከሳት በቃ እንትን የሆነ ኢንቴሌክቹዋል የሆነ ዲቤት አለ አይደል? ኢንቴሌክቹዋል ሙግት በዛ ልክ ማንም ሰው ቢመጣ እኔ ቅሬታ የለብኝም እና ታደንቀዋለህ። እኔ አሁን ስለ ሉተራኖች ምንም ነገር አላወራሁኝም። ማንም ሰው ምንም እንዳያጣሉኝ እኔ ምንም አላልኩም። ስለ ሉተራኖች ምንም ነገር አላልኩም። ነፃ ፍቃድ የፈለግከውን በነገር አንተ እኔ ጴንጤዎች ላይ ነው ማውራት የምፈልገው። እንዴ ስማኝ፣ ቆይ ልንገርህ አይደለም አንተ እንዴ ነፃ ፍቃድ ያለ ሰው ነው። ነፃ ፍቃድን ተጠቅመህ አንዋር በእናትህ ባንድ ቁጥር አታሰልቸን። በእናትህ መጀመሪያ እስቲ መግባት ለምን እንደምትፈልግ ስቴትመንት እንትን ምክንያቱን ጻፍልን። ስማውና ከዛ አስወጣው። ምን ቸገረ? አይ ለምን እኔ ማንም ሰው አስገብቼ እንትን አይደለም። መጀመሪያ አላውቀውም ከፊት አፖሎጂቲክስ ስለሚል ላስገባው እንዴ? መጀመሪያ ከፈለገ ጥያቄውን ያስቀምጥ። ሲጀምር እኮ 1600 ፎሎወር ነው ያለው። ሲስ አንተ ገፍት ላይም ለመቀመጥ ይቅርታ አድርግልኝና አንተ ትቀልዳለህ። ከሱ እኮ ሜሪን እንደዚህ ማስቀመጥ ይሻላል። አይ ቤቲ በቃ ትቼዋለሁ። ኤፌሶን እሺ፣ አላስገባውም። እሺ ናቲ ምን አለ መሰለህ፣ ደህና አደርሽ? እንዴት አደርሽ? እግዚአብሔር ይመስገን። ኦኬ ሜሪ ሶሪ። እሺ ችግር የለም። አይ ሰላም እያልኩ መቀጠል። ያልተረዳኝ ነገር አንተ አሁን ያልተረዳኝ ነገር ምንድነው? እኔ ያየሁትን እይታ ነው እየነገርኩ ያለሁት። ኤፍሬም ባለ ጊዜ የትም ቤት ግባ ሲባል ዘለው ነበር የሚገባው። ትናንትና ሳይጠራ ነበር የሚገባው። ትናንትና ግን ና ግባ እየተባለ ነው አልገባም ያለው እና ይሄ ነገር እናንተን የሚነካችኋል ብዬ ስላሰብኩኝ ነው። ኧረ ወንድሜ ራስን ችለህ እኔ ጋር ታምጣ ናቲ፣ በጌታ እናንተን የሚነካችኋል። አንተን ፐርሰናሊ ነገር እኮ አንተን እኮ አይደለም ያልኩ ያለሁት። እኔ ወንድ ምን አለ መሰለህ፣ እኔ ከዚህ ቀደም እኔ እኮ በእኔ ቤት ራሱ ብዙ ጊዜ አፖስቶሊክ ሰክሽን ውይይቶች ዲቤቶች ተካሂደዋል እና ደግሞ ከዚህ ቀደም ጋዲ ራሱ ከናቲ ጋር ዩቲዩብ ላይ ራሱ አለ መሰለኝ ከናቲ ጋር የተወያዩበት በዚህ ጉዳይ ላይ አለ። አኬን ፈልጊው ነው። አሻ አኬ በውስጥ ጻፍለት ይመልስልሃል። ወይ ለምን እንደፈለከው ለኔ በውስጥ ጻፍልኝ፣ ችግር የለውም። እና በቃ ማለት እንደ ትናንትናው ሳይሆን በቃ ኢቭን እኮ ጋዲ የውይይት ጥሪ አድርጎለታል ወይ ለኒቂያ ለእንትና ሲባል ሰምቻለሁ። ስለዚህ ያ ለሁለቱም እንደውም በመጥፎ ነገር አትውሰዱብኝና ያው ይቺ ይደረጋል እኮ ሌላም ዓለም ላይ ለሁለት ሆኖ ወይ በኮስት ለሱንትም መወያየት እኮ ይቻላል። ሐሳቡ መረጃ ትክክለኛ መረጃ ይዞ መጥቶ አንደኛ ከታች ያለው ማህበረሰብ ከታች ያለውም ሰው በስነ ስርዓት ይማራል። በቃ እንትን አይደል እንዴ? ትክክለኛው ሐዋርያ ቅብብል ማን ጋር ነው ያለው? ሉትራን ጋር ነው ያለው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው ያለው የሚለው በጨዋነት በኮስት መወያየት ራሱ ይቻላል። አይ አይቻልም፣ እናንተ ጋር እናንተ ቤት አንመጣም እኛ ቤት ካልመጣችሁ ብቻ ተብሎ ዝም ብሎ ማለት የሐሰት መረጃ እየተከፈተ እንትን ማለት ፌር አይደለም። ያው በሰሞኑን እንኳን በተነሳው በነፃ ፍቃድ ጉዳይ ላይ አኬ ማንም ሰው ውይይት ይጥራኝ እመጣለሁ ብሏል። በኮስት ከፈለጉ ውይይት ይጥሩኝ፣ ነፃ ፍቃድ ወይ ሉትራን ወይ ሪፎርመሮች ውይይት ይጥሩኝ እመጣለሁ ብሏል። እና እንደዛ አይነት ነገር እንትን ብትል ቢደረግ እንደዛ ነው ያሰብኩት። አሁን እኮ ሲስ አሁን እኮ ምን እንደው ታውቃለህ እንዳልከው ይሄ በቃ ሰው አትሊስት ልክ ነህ እኮ ትክክለኛ የሆነ አንተን አይደለም አንተ ቀጥል ትክክለኛ የሆነ ክሪቲሲዝም መስጠት እኮ ችግር የለውም፣ ግን በውሸት አታድርጉት ነው በቃ። የሐሰት ማስረጃና እንዳልከው ሲስ ስክሪንሻት ለጥፈ መተ ከዛ በኋላ ደግሞ የሐሰት ማስረጃ በሐሰት ቤተክርስቲያንን ሙስሊም ጳጳስ እንዲነበራት እያልክ ቀኑን ሙሉ ከግብጽ ተሹሞ እንደመጣ አስመስለ 2 ሳምንት 3 ሳምንት ተዘጋጅተህ መተ በደቂቃዎች የሚፈርስ ነገር እንደዚህ አታድርጉ ነው። ኦኬ ትክክለኛ የሆነ ማስረጃ ይዛችሁ መታችሁ ችግር የለውም ክሪቲሳይዝ ማድረግ። ሲስም እያለ ያለው እሱ ነው።
እኔ እንደዛ እኔ ባይዘው ጊዜ እኔ ፖዚቲቭሊ ነው ሰዎች መወየት አለባቸው። ከታች ትክክለኛው ትምህርት ማንጋ እንዳለ በጨዋነት እኮ ማውራት እኮ እንትን አይደለም። አሁን ዋና አላችሁ ወይ እንደዚህ እናድርግ። ለምን በትናንትናው ርዕስ ላይ ሉተራኖችም እኛ ትክክል ነን ብለው የሚያስቡ ከሆነ ኦርቶዶክሶችም ደግሞ አይ እነሱ ያሉት ነገር ትክክል አይደለም የሚሉ ከሆነ ለምን ውይይት አይዘጋጅም? ውይይት ይዘጋጅ። እኔ ላናግራቸው እነሱን። እዚህ ጋር ደግሞ ነጋዲ ምን ይመስላችኋል? ውይይት ቢዘጋጅ አረ ችግር ነው እኮ። ለምሳሌ ናቲ አንተ ያልገባህ እኮ ነፃ ፍቃድ ላይ እኮ የውይይት ጥሪ ተደረገ እኮ። ነፃ ፍቃድ ላይ አስቀድመን አሁን ለምሳሌ እንደሰማ ከሆነ ነው እንግዲህ ለሉትራን ቤተክርስቲያንም ሆነ ለአጠቃላይ ለወንጌል አማኞች ይሄ ጸጋ ብቻ የሚለው ትምህርት ትልቅ ርዕስ ነው አይደል? ከአምስቱ ሶሎች ውስጥ ትልቁ ርዕስ ጸጋ ብቻ ነው አይደል? ናቱ አሁን ትናንትናው ነው ያልኩ ሲሲዬ ትናንትናው ናቲ ያዳንተኛ አሁን ጸጋ ብቻ ላይ ራሱ ጸጋ ብቻ ላይ ወይ ነፃ ፍቃድ ሰው ነፃ ፍቃድ አለ። ይሄ ከነገረ ድነት ጋር በጣም የተያዘ ነገር ነው። ለምሳሌ አንተ ፈቅደ ነው አንተ በፈቃድ ነው ነፃ ፈቃድ አለ የለም ናቲ? እንደዚህ ውስጥ ባለፈው አውርተናል በዚህ ጉዳይ እኮ እናንተ ችግር የለውም እኮ ላመጣ ነው ይሄን ነገር ማለት አልፈልግም። ባለፈው የተጣላሁት ይሄንን ነገር አውርቼ ነው ከታች የተጣላሁት ታውቃለህ። ይሄንን አይደለም የትናንትናውን ውይይት እንዴ እንዲፈርተማ ባታረባክ እንደኔ ለምንድን ነው የትናንትናውን ለምን ውይይት አይገቡም? ሁለቱም ትክክል ናቸው ትክክል አይደለም የሚለውን ነገር በቃ እኮ በኮስት ከፈለጉ እኮ ውይይት ተቀብሎ ይምጡ አለ እኮ። አንዴ ቆይ ማናቸው እነሱ አጀንዳ የሚሰጡት ገና ከጅምሩ መች ጨረስን? እኛ እኮ ነን በቃ ምን መወያየት እንዳለብን ምን አይነት ነገሮች መካሄድ እንዳለባቸው ሚዲያው ላይ እኛን እንሰጣለን፣ ይቀበላሉ። ከዛ በኋላ ይሄም ደግሞ አንድ አስፈላጊነቱ ደግሞ በቀጣይነት ይመጣበታል። መጀመሪያ ይሄ ማለቅ አለበት። የጸጋ ብቻ ትምህርት፣ የነጻ ፍቃድ ብቻ ትምህርት፣ የአንኮንዲሽናል ኢሌክሽን ትምህርት ማለትም የቅድመ ውሳኔ ትምህርታቸውን ምናምን እንደ እሱ በደንብ ይፈተሻል። ይሄ ዝም ብሎ ኬትም የቃረመውን ይዞ ስለመጣ ይህን ርዕስ የምንተውለት መስሎት ከሆነማ ይሄማ ስህተት እኮ ነው። እንደዚህ ይሆናል እንዴ? ዝም ብሎ አጀንዳ እንቀየር ብሎ በመምጣት ብቻ እኮ አይሆንም እኮ። እሱ ላይ የተወሰነ እንሄድበታለን። ይህንን ግን እኔ ቃል እገባላችኋለሁ። ይህንን ያው በሰው ፊት ነው ቃል የምገባላችሁ። ዩቲዩብ ላይ ሪከርድ የተደረገው ላኩልኝ። ጌታ በሚያውቀው ምንም እንትን አላልኩም። ጭራሽ ላይቫቸውን ጭራሽ ለ2 ሰከንድ አልሰሙትም። ምን ታደርጉልኛላችሁ? ዩቲዩብን ትልኩልኝና እንገባበታለን። ቀጥታ ዳይሬክት ምንም ሳንቆርጥ ሳናሳንስ ሳንጨምር ምን ሳንል ቁጭ ብለን ሪያክት እናደርግበታለን። እየሰማናቸው የሚሳቅበትን እየሳቅንበት ምላሽ የሚያስፈልገው ነገር ድንገት ተነስቶ ቢሆን በመካከል ላይ እዛው ጋር ምላሹ እየነገርናችሁ የሐዋርያ ቅብብሎች ነገር ምን እንደሆነ ምናምን ነገር እሱን እንዳለ እናሳያችኋለን። ግን አሁን በዚህ ሰዓት ግን ገና ለገና እነሱ የሆነ ሰዓት ላይ መጥተው ዝም ብሎ ስላቦ ጨራረቁት ብቻ አጀንዳ ግን አይቀየርም። ይሄ ተጀምሯል። ይህ ርዕስ በደንብ ይታሻል። ገና ብዙም እኮ አልተነካም። ዝም ብለን አሁን ከካሪያ ነው በዚህ የተወሰነ ተነክቶ ነው አሁን እንደዚህ የሆኑት። ሉትራኒዝም ምን አይነት በጣም አስከፊ የሆነ ነገር እንደሆነ እናየዋለን አብረን። ከዛ በኋላ ወደዛ ደግሞ እንመጣለን። 5 ሰዓት ከሆነ ጥሩ ሶፋ መመድቡ ራሳችሁ ዋና ፓርቱ የሚሉትን በበረንብ ቆርጦ ያዘጋጁ ራሳቸው ሉትራኖችን ቢሆን ከዛ በኋላ እንሄድበታለን። አንቺ እንዴት አደራችሁ? አይ ዴቭ ያወራው አንድ 15 ደቂቃ ነው። ትንሽ ኪለው ውሃ እስኪጠማው ድረስ እሷን ደቂቃ ብቻ እንሰማታለን። ችግር የለም። እሱ የጀመረበትም ማለት ነው። ሌሎቹ ተዋቸው እንቶ ፈንቶ ነው ያወሩት። እንትን ነው ይሄን እንቶ ፈንቶ ነው ምናምን ነገር ብለው ዝም ብለው አለፉ ምናምን ብለው እንዳያስቡ ራሱ የተወሰነ እነሱ ራሳቸው በቃ ይሄንን እስቲ በሉ መልሱ ብለው የሚያስቡትን እስቲ ያዘጋጁልን ወይ አንድ ቪዲዮ ስሩ። ሉተራኖች አንድ በዩቲዩብ ቆይ ጎርጊስን ጽሁፍ ነው ማመጣለን። እሱን አይደለም ማለት ራሳቸው ሉተራኖች አንድ የዩቲዩብ ቪዲዮ አዘጋጁ። ይኸውልም ከራችሁ በጣም በቃ እንትናችንን በጣም ያጠናክርልናል ብላችሁ የምታስቡትን እዚህ ጉዳይ ላይ አንድ ቪዲዮ ስሩ። ቆንጆ ቪዲዮ ስሩና በቃ ጊዜው ሲደርስ
አሁን በቅርብ ውስጥ ይህን በደንብ እንዲሻችሁና ማነው ይታይሽና ይቅርታ ይሄ ርዕስ የነፃ ፈቃዱ የቅድመ ውሳኔው ምናምን ኢቨን ራሱ የሉትራኒዝሙ ነገር የሉትራን ቤተክርስቲያን እንዴት ምን አይነት መልክ ገጽታ እንዳላት በኢትዮጵያ ብቻ አይደለም፣ በኢትዮጵያም ያለውም ይሄ የመካነ ኢየሱስ ነው፣ ምንም የምናውቀው ነው። በውጭም ያለው ደግሞ ምን ይመስላል የሚለውን አይተን ዝም ብላችሁ እናንተ የሆነ ነገር ይዛችሁ ብቅ ስትሉ ዝም ብለን አጀንዳ የምንቀይር አይነት ሰዎች አይደለም። እንዲህ አክቹዋሊ ይሄ አጀንዳ ጉዳይ አይደለም። ሰው በደንብ ማወቅ ስላለበት ሰውን የማሳወቅ ጉዳይም ጭምር ነው። ስለዛ ሰው እዚህ ጉዳይ ላይ የሉትራን እኔ ቀረብ ብሎ ከታየ አሁን ይሄ ከዚህ በፊት የምታስታውሱ ከሆነ ሚስጥራት ላይ ምናምን በተለይ ቅዱስ ቁርባን ላይ ምናምን ነገር ሉትራኖች በጣም የተሻሉ ናቸው ምናምን ነገር ስንላችሁ ትዝ ይላችኋል መቼስ አይደል? ቅዱስ ቁርባን ላይ የስ በጣም የተሻሉ ናቸው ከጴንጤዎች ማለት ነው። በጣም ከሌላ ነገሮች አንጻር ግን ጠጋ ብላችሁ ስታያቸው ግን ውስጡ ያለው በጣም አደገኛ አስቸጋሪ ነገር በጣም ብዙ ነው። ከልምምድም አሁን በፔንቴኮስታል ውስጥ ምናምን ነገር በተለይ በእርግጥ ሉትራን ቸርች ውስጥም የፔንቴኮስታሉ ልምምድ አለ። አሁን አንዳንዶቹ ጋር አለ፣ አንዳንዶቹ ጋር የለም ነው የሚባሉ። ይሄ የልሳኑ የምኑ እንደዚህ ነገሮች ውካታው ረብሹ ምናምን ማለት ነው። ግን እሱ እንደው ጴንጤ ውስጥ አለ እንበል። ሉትራኑ ጋር ስትሄዱ ግን ሁለት ጀግና ወንዶች ሲያጋባ ልታገኙ ትችላለህ፣ እዛው ማለት ነው በቅዱስ መሰዊያው ፊት ሁለት ወንዶች ሉተራን ውስጥ የሉተራን ቤተክርስቲያን እንደዚህ ነውር የሚፈጸምበት ቤተክርስቲያን ስለሆነ ይህንን ነውርን ታቀፍ ያለችን ቤተክርስቲያን እንገልጠን እናያትና ከዛ በኋላ በደንብ ካየን በኋላ በቴዎሎጂውንም ደግሞ የቅድመ ውሳኔ ትምህርትንም የነፃ ፈቃድ ትምህርትንም እሱንም አይተን ከዛ በኋላ እናንተ ተዘጋጁ፣ ሉተራኖች ልቀቁ ቪዲዮውን፣ እስቲ ይህንን ባይሆን እድሉን እንስጣችሁ። ከዛ ምንም ነገር ሳንቆርጥ ሳንጨምር ሳናሳነስ ሙሉን እያሳየን ላይቭ ገብተን ምላሽ እንሰጥበታለን። አሁን ግን አጀንዳ እንቀይርም ማለት ነው። ያሳይ መቼ አለቀና ኪዮስ ማለት ገና እኮ ሶላዎቹ አልተነኩም ይመስለኛል። እና ያው ጸጋ ብቻ ነው የተነካው ራሱ ሌሎች አልተነኩም ማለት አንድ በአንድ ሶላ ክርስቶስ ማለት በጣም ብዙ አምስቱ ላይ እያንዳንዱ ላይ ልክ እንደዚሁ እንሄድበታለን እግዚአብሔር ቢፈቅድና ቢረዳን ማለት ነው። እና ብቻዎቹን ሳንነካ ወደ እንትን ያው ግን መልሱን እውነት ለመናገር ማታ እኮ በደንብ ገብቶ መልስ እኮ ታጣ። በነገራችን ላይ ዮባም ገብቶ ነበረ፣ ጋዲን ገብቶ ነበረ። እዛው ለካ አየር ላይ አለቀ ተባለ እንዴ? እዛው አየር ላይ ጠቅ ተደረገ። ከዛ መልስ ሲባል የለም እብራሱ መጽሐፉን አምጡ ሲባል እኮ መጽሐፉ የለም። ስክሪንሾት ነው ያመጡት ከሆነ እንትን ፈልጎና እዛው የተመለጠ ነው ማለት ለምን እኮ ይሄንን እኮ ነው ያልኩት። ይሄን ስክሪንሻቱን ምናምን የተባለውን ነገር መጽሐፍ እየገለጡ ምናምን ያውሩ ያልኩት እኮ ለዛ እኮ ነው። ተወያዩ እዛው እየገለጡ አውሩ ተባለ እኮ እዛው ገብተው እነሱ ቤት ገብተው አወሩ እየተባለ እኮ ነው። እዛው እነሱ ቤት ገብተው አወሯቸው እየተባለ ነው። ወይስ እሱ ብዙም አላሳመናቸውም ነው? ቤት ሲሆን እኮ ልንገርህ አኬዋ፣ ሰው ቤት ሲሆን እኮ እንትን ይላል እኮ። አሁን እነሱም ቤታቸውን ዘግተው ምናምን እንደዚህ እናንተም እንደዚህ ስታደርጉ ትክክለኛ ውይይት ላይኖር ይችላል። ግን የሆነ ሰው ቤት ተመርጦ ምናምን በትክክል ስክሪንሻትም ከሆነ መጽሐፍም ከሆነ ይቅርታ ናታኑ ማታ ተገብቶ እኮ ሁሉንም አንድ በአንድ ሳስወርዳቸው ነበር። እስኪኖስ ገብቶ ጋዲ ገብቶ እኔ ተኝቻለሁ። ይዛ ጊዜ ነበር አሁን ገብቶ ሳስወርዳቸው ነበር ይሄን ማለት ነው። አንተሽ አሁን ናቲ ያልከው እንደው የረባም ነገር አላነሱም። በቃ አሁን ርዕስ አለን እንደ ይቅርታና በቃ እዛ ላይ በደንብ እንሂድበት። ከዛ በኋላ ይሄ ነገር እንደው መመለስ አለበት ብለው የሚያስቡት ከፈለጉ በጽሁፍ ከፈለጉ በቪዲዮ ያስቀምጡ። እኛ አንድ ቀን ላይቭ ሪያክት እናደርግበታለን። ከዚህ ለሪያክት ራሱ የሚደርስ ሀሳብ አይደለም ያነሱት። ሰጀስት የሚደረገው ምንድነው? በቃ ያነሱትን ስክሪንሻት ሰው ቢያነብ ራሱ ያውቀዋል። በቃ ያን ያህል ትልቅ እንትን ስላልሆነ ማለት ነው። ስለዚህ ቦታ ራሱ የሚሰጠው አይነት ርዕስ አይደለም። አሁን የሚነጻጸርም አይደለም። በነገር አሁን የተነሳው በእኛ ሳይድ ስለ ሉትራን አሁን ቅድም አኬም እንዳለው ከልምምድም አንጻር ከህይወት የሚያስወጣ ከክርስቶስ የሚለይ ልምምድ ይዘህ ታሪክ ላይ ስትቀጥፍ ጊዜን ሰተን እዛ ላይ ብዙ ሰዓት አናባክንም። እኔ እኮ ጌታ በሚያውቀው አላየሁትም እንዳልኳችሁ ውይይቱንም አላየሁትም ነበርና ለካ ሲጣራ የእኛ ልጆች ገብተው እዛውን አየር ላይ ነው ለካ ጨርሰውት ይወጡትና እና እሹ ምናምንም ገብተው ነበር መሰለኝ ነጋዲ ነዩባ ምናምን
ስለዚህ ራሳቸው ጠረጴዛውን ይዘው መጥቶ አስቀመጡት። በጠረጴዛው ዙሪያ ሄደው አወሩ። ጠረጴዛውን ለቀው ወጥተዋል እየተባለ ነው። በቃ ልቋል። እዛ ጋር ካለቀማ በቃ እኛም ያናላ ሪያክት የምናደርግበት ነገር ያለም አይመስለኝም። ካለ ግን እንዳልኳችሁ ነው እናየዋለን። ካለ ምናልባት አሁን ግን ያው እዛው ርዕሳችን ላይ ስቲክ እናደርጋለን፣ የተነሳው ርዕስ ላይ ማለት ነው። እና ያው ይህን ርዕስ አታስቀይሩም ማለት ነው። እስከዛ አኪዋ ለጨዋታ ማለት ነው። የሆነ ዜና አይተሃል? የሆነ ስቶሪ ያደረኩት የሆነ ጊዜ ጀርመን የሚገኝ የሉትራን ቤተክርስቲያን ምን እንደጀመሩ ከእሁድ ከስብከት በኋላ ማለት ነው ስትሪፕ ዳንስ ፖል ላይ ምንድነው ጥቅሙ ሲባል ሰው እንዲነቃቃና እንዲመጣ ወደ ኮሚኒቲ። ኧረ እባክህ በእውነት እስቲ ይህን ነገር በማስረጃ አስደግፈህ ታቀርብልናለህ? ኧረ እኔ ስቶሪ ሁሉ አድርጌ ነበረ፣ ቪዲዮ ሁሉ ሰርቼ ነበረ፣ አስጠፍተውብኝ ነው። ኤኒዌይስ ድጋሚ ፖስተዋለሁ። በማስረጃ የት ነው? እዚህ ሀገር አለው እያሉ ነው። ከዛ ሊሄዱ ነው። ቪዲዮ ሰርቼ አይተኸዋል? ዮኒ ቪዲዮን አይተህ የለ? አስጠፍተውብኝ ነው። ህዝቡ ወደ ኮሚኔ እንዲመጣ ለማነቃቃት ያህል የምር ቪዲዮ ሰርቼ እኔ አሁን መንገድ ላይ ስለሆንኩ ነው። አሳያችኋለሁ። ሲሲ የሆነ ነገር ይበለን እንጂ ያ ዮጋው ምኑ እንዳለ ሆኖ ያው ዮጋውን ታውቁታላችሁ አይደል? ዮጋ ምናምን ያስጀምሩ ጀርመን ኤምባሲ የጂ ፕሮሰስ አድርገው የምር የሆነ ፖሊ ቆምላል። ሪስሊንግም ጨምሮ እኮ ነው በነገራችን ለቸርች ውስጥ ቪዲዮን ድጋሜ ለቀዋለሁ መሰላችሁ። አሁን የኔ መልእክት እንትን ነው። ናቲ ኪንግ ናታን ወይም አለቀ። ናቲ ኪንግ ናታን እና እስቲ ለወዳጆች የምታደርስልኝ የኔ መልእክት ምን አለ መሰለ? መልእክቱ ምን አለ መሰለ? አሁን ኦሬዲ እዚህ ቲክቶክ ላይ ሀሳቦች ይነሳሉ፣ ትምህርቶች ይነሳሉ፣ ቴዎሎጂካል ኢሾች ይነሳሉ። እንደምታየው ነው ኦርቶዶክሳን የፕሮቴስታንት ትምህርት ትክክል አይደለም ይላሉ። ፕሮቴስታንቶች ደግሞ የኦርቶዶክሳን ትምህርቶች ትክክል አይደለም ይላሉ። ያው በሁለቱ መካከል ያለ እንትን ነው። ስለዚህ ይሄንን ነገር ደግሞ በጨዋ ደንብ በመረጃና በማስረጃ እና እንዲወያዩ እንዲመጡ አሁን ለምሳሌ አሁን ኦልሞስት 15 ቀን ነው ምናምን ነገር ብዙ ሰው ጥያቄ አለው። አንተም ራሱ እኮ ፐርሰናሊ እርግጠኛ አሁን ፈርተህ ነው እንጂ መናገር ያልፈለግኩ እንጂ እኮ እዚህ ነፃ ፍቃድ ላይ እኮ ጥያቄ አለ። ናቲ አሁን በዚህ ጉዳይ ላይ የደማ የበሰለ ነገር ብሰማ ደስ አይልም? አሁን ናቲ እንደው በጨዋነት ልጠይቅ ጌታ እኔማ እሱ ላይ እኮ ባለፈው እኮ ያለኝን አቋም እኮ ነግሬሃለሁ። ነፃ ፍቃድ ላይ አውርተናል እኮ እኮ ገባኝ። ስለዚህ አቋም ካኪ እግር ስር መማር ነው ብየዋለሁ ለሲሳይ። ስለዛ ለጊዜው አቋም የለም። እኔ አኬዋ አይ በቃ እኔ ልውጣ አሁን ይሄን ነገር እሺ እንትን ካሉ እነሱንም አላናገርኳቸውም። ድንገት ውስጥ ላናግራቸው ብዬ ነበረ። ዲቆ አይደለም ማንን ነው እየፈራህ ያለው? እንደዚህ እምነትህን አንተ የምታምንበትን ነገር ስትናገር ማንን ነው የምትፈራው? ምን ያደርጉኛል ብለህ ነው የምትፈራው? አረ ባለፈው ተጣልቻለሁ። አኬዋ ሲሳይ ቤት ተጣልቻለሁ። ከነሱ ጋር ይቅርብኝ። ነገር በውስጥ ያለቀ ጉዳይ ነው። በጣም ተሳድበህ ነው? ኖ ተሳድቤ አይደለም። ኖ እኔም ካልተሳደብክ ለምን ትጣላለህ? አንተ ትምህርት እኮ ነው የሞገትከው እኮ ይሄ ነገር ከመጽሐፍ ቅዱስ አንጻር። አሁን እኮ ኢቭን እኮ እንደዚህ አይነት ነገሮችን እኮ ፑሽ ማድረግ ያለባችሁ እናንተ ናችሁ እኮ ፑሽ አድርጋችሁ እና እንትን ቢል አሁን ለምሳሌ አሁን ሶላ ፊዴ ላይ ጸጋ ብቻ የሚለው ላይ አሁን ፊዴ እምነት ብቻ ነው እባክህ። ሲስ አንዴ በመሀል መልእክት ላስተላልፍ። አንዴ ፍቀድልኝ። ስማ አሪዮስም የአሌክዛንድሪያ ፓትሪያርክ ሆኖ ነበር ተብሏል እያሉኝ እኮ ነው ከታችን። እኮ ገራም ገባኝ እኮ ማን ያለው?
ይኸው ከታች እንትና እየጻፈልኝ እንዴ እንደዛም እያሉ ነበር። ዋ የሚያነሳ አይደለም። በቃ ሰክሲሽኑ እንዴት እንደሚመጣ ማያውቁም። ቆይ እናነሳለን ሰክሲሽን ምን እንደሆነም። ጀስት አንድ ጳጳስ ስለተሾመና ስላልተሾመ ሰክሲሽን የሚቋረጥና የሚቀጥል ይመስላችኋል? እንዴት እንደሆነ ሰክሲሽን አልገባቸውም። እና ቀጣይ ላይ ቪዲዮ ሲሰሩ ምናምን ብንመልስላቸው መልካም ነው ብዬ አስባለሁ። እና ለማንኛውም መልእክት ላስተላልፍ ለወንድሞቻችን እዚህ ላይ ያሉት ዮኒ፣ ያኬ፣ ናቱ፣ ሌሎችም አንትሽ፣ ጋዲ፣ ዮባ ምናምን ወንድማችን ፍስሐ የቪኪን መጽሐፍ ቪኪ ባለፈው የሞት ደብዳቤ እስልምና ላይ የተጻፈ ለሁላችሁም አበርክቶላችኋል። አስተላልፍልኝ ብሎኝ ነው እዚህ ጋር እና መርሳት ትችላላችሁ። ይታይ እኔ ደግሞ መልእክት ስትል አካውንትን ላክልኝ ልትለኝ መስሎኝ ደስ ብሎኝ አኬ በውስጥ የስ ብሎ ነው ላከልኝ። አኬ አካውንትን ላክልኝ መጽሐፉን ልስጥ ይለኛል። እኔ ለዚያው የስ ምር ሰው ነኝ ለዚህ ኧረ በጌታ የምትቀያየሩ ነገር ነው የሚመችኝ። ኧረ በጌታ አንቺ ብቻ ነሽ እንደዚህ የምትይኝ አባቢ። እኔ በዙሪያ ያለው ሁሉ የሚመሰክርልኝ ሰው አካውንት ጨምሬን መመለሰልህ ውላልቷ። እሺ ቆይ ልላክልሽ በውስጥ ቆይ ላኮ እስኪ ሾፒንግ ልወጣ ነው እንደውም ትላለህ። ትናንት ከሲሶ እና ዮኒ ያማ በተለይ በዚህን ቀን ተወኝ እስቲ ስራ ልውጣ ሲሲ እንዴ አንተ ፈረንጅ ስራ ልውጣ ብሎ የፈረስ ድምፅ አልቻለም። ረጅ እንዴ ዮኒ ረጅ ጀመረች ዮኒ። አንዳንዴ መኪና አቁሜ ምናምን በራይድ ስለምንቀሳቀስ እደውልልሻለሁ። እሺ ዶስቲ እኔና ዮኒ ነን የደረሰብን የምናውቀው። አንተማ ሾፒንግ ውጣ ምን አለባኪ እንዴ እንዴ ዛሬ ያንን ግን ግዛው በእውነት ትንሽ ብቻ የቀረው እንዴ። በሌላ ነገር አስታውሰኝ ሳታስነካ አንተ ችግር ስላለብህ ለነገሩ ተው ባታስታውሰኝ ይሻላል። በደገበያ ድንቹን ትለኛለህ። እኔ እኮ ግራ የምታጋባኝ አንዳንዴ ወይ ናቲ እና እዛ ሉተራኖች ቤት ሚውት እያደረጉኝ ነበረ። በራሴ ቤት እዚህ ውስጥ ካሉ እስኪ ጠይቅልኝ ማን ነበር ሚውት ሲያደርገኝ ነበረ? ቤኒ እኔ ነኝ ብሎ አንድ ቁጥር እየጻፈልህ ነው። አይ እኔ ናቲ እኔ ጌታን የምሬን እንትን አይደለም። በቃ እንትን ይበሉ ይወያዩ። እኔ ችግር ጌታ ምስክሬ ነው። ያገኘኋት ሚሚሻ ሪፎርም በጣም ሚውት አንቺ ነሽ እያየሁት ነበር። እንትን ሚውት አድርገሽኝ ሞዴሬተርሽን ነው የማስነሳው። ጠብቂኝ። እግዚአብሔርን ሚውት እያደረጉኝ ታውቃለህ? ምን ብለህ እየጻፍኩ ነው አንተ? ሌላ ከባድ ነገር ጴንጤዎችን ስናገር ነው። ጴንጤ ነች መሰለኝም። እንዴት ጴንጤ ሆና እኛ ቤት እንዴት እንደተሰጣት አላውቅም ስልጣን። ኧረ ናቲ በጣም ሌላ ትልቅ ፖለቲካ እኮ እየሰራ ነው በእግዚአብሔር። እንዴ ያው እንዴ ሉትራንና ጴንጤ ብለህ እኮ በጣም ትልቅ ፖለቲካ እየሰራ እኮ ነው። እንዴ እራሳችሁ አይደለም እንዴ አንድ አይደለንም ያሉት? ምን እኔ ነኝ እንዴ የጀመርኩት? ኧረ ተው ናቲ አረባ ናቲ አንድ ናቸው። ናታኔም አንድ ናቸው። አይ እኔ ሚውት ያነሳሁት ኮመንት ላይ ጥያቄ ለተጠየቅኩት ነው። ምን ያደርጋል ቅቤ ለመላጣ የሚል ዩዘር ኔም እሺ ብያለሁ። አኬን ሜንሽን አድርጎ ነው የጻፈው። ለምን እንደሆነ አላውቅም። ለምን ሜንሽን ያደርጋል? በቃ ስሙ በራሱ ሜንሽን አደረገኝ። በስም መሳደብ ተጀመረ። ይሄን የራስ ሌላኛው አካውንት ነው ናቱ። እኔ ስም ብቻ ነው ያነበብኩት። ፓፓ ወንድሜ አቤት ታልክ እንጂ በለኝ።
ደግሞ ሚስ ማንሳትሽ ነው እንጂ። ኦኬ እስቲ ናቱ ሰላም ይበለን። ናቱ አለ ናቱ የኔና ደህና ነህ? እግዚአብሔር ይመስገን። ሲሶዬ ደህና ነህ ወይ? አኩ እንዴት ነህ? አክዬ ደህና ነህ ወይ? ኩላቱሻ እንዴት ነህ? ልጅ ሰላም ነው ወይ? እግዚአብሔር ይመስገን ሁሉ ደህና፣ እግዚአብሔር ይመስገን። እንዴት ናችሁ? ይመስገን አምላክ አለ ሁሉ ወንድሜ ደህና ነህ? ዋናውን ነገር ነክታችሁ እኮ በቃ እንዴ አከርካሪ የመጣላቸው ያገኙት መወርወር ጀመሩ። አንተ እንትን ይመስለኛል እኔ አንድ ሀሳብ ለማስቀየር እንዳይሆን አሁን ሰሞኑን በሚነሱት ሀሳብ ላይ በደንብ በጥንካሬ መሄድ ነው። ምናልባት ሀሳብ ማስለወጫ ሀሳብ እንዳይሆን ነው እኔ አንዱ ስጋቴ። ማታ ትንሽ ፈኒ የምትመስል ነገር የሰማሁት ነገር አለ ክሮፕ ከሚደረጉት። ለምሳሌ ሐዋርያነትን ለመለየት እንኳን ከጌታችን ኢየሱስ ክርስቶስ ጋር አብረው የዋሉትን የበጎ ሐዋርያት የሚል ስያሜ እንሰጣቸዋለን። ያ ለቴዎሎጂካል ተርሚኖሎጂ ወይም ደግሞ ለቴዎሎጂካል ጥናት ዲቪዥን ለመስጠት እንጂ ከ12ቱ ሐዋርያ በኋላ የሚመጡትም እኮ ያው የበጉ ነው የሚሆኑት አይደል? ምን ማለት ነው? የታረደው በግ የክርስቶስ ነው የሚሆኑት። እና አንዳንዴ የበጉ ሐዋርያት የምንለው ለአጠናን እንዲመች ተፈልጎ እንጂ ከበጉ ሐዋርያት ከ12ቱ ኋላ የሚመጡት ሌላ አይሆኑም በነገራችን ላይ። እና አንዳንድ ጊዜ እንዲህ አይነት ተርሚኖሎጂም ራሱ ሰምቻለሁ እና በጣም ነው በነገራችን ላይ አክዬ እንደዛ ነው አይደል የሚሆነው። አሁን ለምሳሌ ለቴዎሎጂካል ጥናት እንዲመቸን ለአቀማመጥ ነው እንጂ የምናስቀምጠው ከ12ቱም በኋላ የሚመጡት የሌላ አይሆኑም የበጉ ነው የሚሆኑት አይደል? እና እሱ እስቲ እነማን ለምሳሌ እነ ማርቆስን ነው? አዎ አንደኛ የበጉ የተጠቀምንበት በስጋ በነበረበት ጊዜ አብረው የነበሩትን ለማንሳት ቴዎሎጂካል እንትን አብረው የነበሩትን ለጥናት እንዲመች የተጻፈ ነገር የለም። ለመከፋፈል እንዲመች ለቴዎሎጂካል እንትን እንዲመች ተፈልጎ ነው እንጂ የበጉ የተባሉት ከ12ቱ በኋላ የሚመጡት ሐዋርያት ያው የበጉ ነው የሚሆኑ የታረደው በግ ነው የሚሆኑት የሌላ አይሆኑም እኮ። እንዲህ አይነት አርጊውመንት ማስቀመጥ ራሱ ልክ ነው ወይ ነው የኔ ሐሳብ። እኮስ ምን አይደሉም ተብለው ነው ማርቆስ ሐዋርያ አይደለም ላለማለት ማለት ነው። አይ ምንም እና ታዲያ ምን ችግር አለው? ያው ጅማሬው በዚህ በሐዋርያት መሰረቶቹ ሐዋርያት ስለሆኑ ከዛ አንፃር ሐዋርያቱ ይነገራሉ። ግን ወደ ማርቆስ ይኬዳላ ወይስ ወደ ጴጥሮስ ይኬዳላ ወይስ ጴጥሮስ እንደ ሹሙ አያውቁም ነው? ነው አይደል? ሐዋርያ ቅብብሎሽ ሲባል እኔ ምናልባት እነሱ ጋር ያየሁት ክፍተት ምንድነው የግድ ሐዋርያ መሆን አለበት ነው መሰለኝ አርጊውመንታቸው እንደዛ መሰለኝ። ለዛ ነው ማርቆስ ሐዋርያ አይደለም ለማለት የግድ ሐዋርያ መሆን አለበት ቅብብሎሽን እንትን ለማለት እና እንደዛ አይነት አርጊውመንት ደግሞ አያስኬድም። ሲጀመር ከሐዋርያት ውጭም ግን የለም እኮ ባይ ዲፎልት ራሱ ምንም አሉ ምን ከሐዋርያት ውጭ የሆነ ምን አለ? ለምሳሌ የሆነ ሐዋርያ ያልገባበት ምን አለ? ማርቆስ ቢሆን ከሐዋርያት ሳይቀበል ዝም ብሎ እንደዚሁ እኮ ፍሮም ኖዌር ዝም ብሎ እንደዚሁ እኮ አይመጣም። የመጀመሪያዎቹ ተሿሚያን እነ ማርቆስ አይደሉም። የመጀመሪያዎቹ የመጀመሪያ ተሾሙት ሐዋርያቱ ናቸው እንደምናውቀው። እርሱም ጌታ ኢየሱስን የሾማቸው ጌታችን ኢየሱስ ሲሾማቸውና ከዛ በኋላ አሳይን የሚያደርጉት እነሱ ናቸው። ለምሳሌ ቅዱስ ኤጲፋኒዎስ በፓናሪዮን መጽሐፉ ላይ እንደተናገረው ቡክቱ ላይ ማለት ነው ጴጥሮስ ማርቆስን ኢቨን ምንድነው እንዲያስተምርም አብሮትም የነበረው መጽሐፍ ቅዱስ አንደኛ ጴጥሮስ ላይ ይናገራል። በዚህ የራሱ ልጅ እንደሆነ ማለት ነው ማርቆስ ለጴጥሮስ እና በመንፈስ ማለት ነው መንፈስ ልጅ እና ኢጅፕት ላይ ግብፅ ላይ የሾመው እሱ ነው ይላል። ለምሳሌ ኤጲፋኒዎስ ፓናሪዮን መጽሐፉ ቡክቱ ላይ በነገራችን ላይ ማየት ትችላላችሁ። ማርቆስን ግብፅ ላይ ራሱ የሾመው ጴጥሮስ ነው ይላል። ስለዛ አፖስቶሊክ ሲዩ በማርቆስ ወደ ጴጥሮስ ይሄዳል፣ በጴጥሮስ ወደ ጌታችን ኢየሱስ፣ ጌታችን ኢየሱስን የላከው አብ ነው። እንደ እኛ ቀጥታ ከአብ ጋር ነን እኮ ያማል። ዝም ብሎ የሆነ ቦታ ላይ ደጥልጥል የምትል አይነት ነገር እኮ አይደለም ያለን እና ከሐዋርያት የተለየ ነገር የለንም ማንም ቢሆን ማለት ነው። ኢቭን አሁን አንዱ አርጊመንት እኮ ኢቭን ለማቅረብ የተሞከረው ማርቆስን ሐዋርያ አይደለም ወንጌላዊ ነው የሚባለውን ቃል አዜ ፖዚሽን ማለት ነው። ልክ እንደ ስልጣን ተዋረድ አድርጎ ማቅረብ ራሱ እኛ ለምሳሌ እኮ ወንጌላዊ ዮሐንስን እኮ ወንጌላዊ እንለዋለን። ለምሳሌ የዮሐንስ ወንጌልን የጻፈልን ወንጌላዊ ዮሐንስ እንለዋለን።
አሁን ምንድነው አንዳንዴ እንደ ስልጣን ተዋረድ አድርጎ በጣም የማሰብም ነገር አላቸው። እኛ ሐዋርያ ቅብብሎች ስንል በጣም ምንድነው የሆነ የስልጣን ተዋረድ ስታተስ አይነት ነገር አድርጎ የመገንዘብም ነገር እንደዚህ አይነት ክፍተትም ስላየው ነው እንጂ አሁን ለምሳሌ እንደውም በእኛ እኮ በአንድምታ ትርጓሜ 2 ወንጌላውያን 2 ሐዋርያት ለምን ተመረጡ 4 ወንጌል ሲጻፍልን ተብሎ እንኳን አንዱ የሚቀርበው 2 ወንጌላውያን እንዲጽፉ የተደረገበት ምክንያት አንዱ ስለ አርድእት ክብር ነው አይደል የሚባለው። በአንድምታ እኮ ትርጓሜ እንደዛ ይሰጣልና ወንጌላዊነትን በጣም ዲስክሪሚኔት አድርጎ ለመናገርም አይነት አድርጎ ማቅረብም በጣም ሮንግ ነው። በነገራችን ላይ ማለት ወንጌላዊነትን ዝቅ አድርጎ ለመናገርም አስቦ እንደዛ ማሰብ ራሱ እንደዚህ አይነት አቲቲዩድ ይዞ መናገር ራሱ በራሱ በጣም የወረደ ንግግር ነው ለማለት ፈልጌ ነው። ሐዋርያው ዮሐንስን ወንጌልን የጻፈልን ወንጌላዊ እንለዋለን በነገራችን ላይ እና ለዛም ብዬ ነው ለምሳሌ አትናቴዎስን ሐዋርያዊ ይሉት የለ እንደ ብዙ የታሪክ ጸሐፊዎች እና እንደዛ ቢታሰብ ጥሩ ነው ለማለት ፈልጌ ነው። እነዚህ ምንም ርዕሳቸው ያልሆነ ጉዳይ ውስጥ ገብተው ነው በቃ ዝም ብሎ እንዲያወኩት። እስቲ ቆይ እንትን እንልበታለን እንደው እንዳስፈላጊነቱ አይተን እውነቱን ለመናገር እዛው ጋር ነው አየር ላይ ነው 5 ደቂቃ 6 ደቂቃ ገብቶ የኛ ልጆች ጨርሰው ይወጡት ነው የተባለው። ግን አስፈላጊ ከሆነ ግን ታሳውቁኝና ታች ያላችሁ ልጆች ያው ለነሱ ምላሽ ለመስጠት ምናምን በሚለው ብቻ ሳይሆን ርዕሰ ጉዳዩ አፖስቶሊክ ሰክሴሽንን አንስተን እንዴት ፕሮቴስታንቲዝምን ከጌታ ውጪ እንደሚያደርግ እናያለን። በቃ ቀጥታ ሉትራን ከሆኑ ሉትራን ላይ ብቻ እንሄድባቸው። ሉትራኖች እንዴት ከጌታ ኢየሱስ ምን ያህል ርቀው እንዳሉ እናሳያቸዋለን፣ በአፖስቶሊክ ሰክሴሽን ራሱ ማለት ነው። እና እሱን እንደዛ እናያለን። ምንድነው አፖስቶሊክ ሰክሴሽን የሚለው ከነገር ቤተክርስቲያን አንጻር ምናምን እንግዲህ አብረን የምንማማር ይሆናል። እሱ እንዳለው እና የኢትዮጵያንም ጭምር ነፃ ፈቃድ ምናምን ነገር የሚለው ላይ እና እንደዛ ነው። ሲስ ምን እሺ ጨረስክልኝ? እዛ ሄድክበትን ልወጣ ነው። ከመውጣቴ በፊት እስቲ ዘመን ብስራት ጥያቄ አለሽ ወይ? ወንድ ነው ወይ ሴት? ከይቅርታ ጋር ጥያቄ አለሽ? ዜማ ብስራት። እሺ አመሰግናለሁ ሲሶ ስላስገባኝ በጣም ደስ ብሎኛል። እና እኔ እንኳን የኦርቶዶክስ እምነት ተከታይ ነኝና ለአክሊል ጥያቄ ለመጠየቅ ፈልጌ ነው አሁን የገባሁት። አንድ በጣም የምወደው ወዳጄ በቅርቡ የፕሮቴስታንት እምነት ተቀብሎ በጣም አዝኛለሁ እና አብረን ቤተክርስቲያን የምናገለግል ወንድሜ ነውና ማለት እኔ ይህን ያህል በጣም ጎበዝ ባልሆነም አንዳንድ ጥያቄዎችን እስቲ ቢያንስ ጥያቄ ስጠኝና ወደዛ የገባህበትን ምክንያት ለወቀውና ቢያንስ እንግዲህ ወንድሞቼ አንተን ማስረዳት የሚችሉ ከሆነ የሚል በጣም በቃ የሆነ የደበረኝና በቃ በጣም የተሰማኝ ጉዳይ ስለነበረ ነውና አንዳንድ ጥያቄዎችን ዝም ብሎ ጠይቆኛል። ሌላ ብዙ ጥያቄዎች ቢኖሩኝም ቢያንስ እነዚህን መልስልኝ የሚል 2 ጥያቄዎችን ጠይቆኝ ነበረና እኔ ያው ያለ አቅሜ ይሰማል ዜማ? ኦኬ ዜማ ይሰማል? ወደ ፕሮቴስታንት ነው ያለው። ወደ እንትን ወደ የትኛው ፕሮቴስታንት ሄደ? ወደ መሰረተ ክርስቶስ ነው ሄደው። ወደ መሰረተ ክርስቶስ ነው ሄደውና ሲጠይቀኝ የነበሩት ጥያቄዎች ምን ታደርጋለህ መሰለህ? እሺ ቴሌግራማችን ላይ አለህ እንዴ? የለውም። ቴሌግራማችሁ ላይ የለውም። ቴሌግራማችን የኔ ባዮ ላይ ተገባና ቴሌግራም ቻናል አለ እዛ ላይ እና ቻናሉ ላይ ቀጥታ ዳይሬክት መላክ ትችላለህ። እኔ ብቻ ነው ማየው። ዳይሬክት ላይ ላክልኝ። ቀጥታ ልጁን አግኝተ ነው በአካል እናወራለን። ችግር የለም። እሺ አክሊል በጣም አመሰግናለሁ ወንድሜ። ፈቃደኛ ከሆነ ማለት ነው። ምንም ችግር የለም። እሺ ገና አንተ አዲስ እንትን ያለ ነው። ብዙ ጥያቄ ብዙ ዲፕ እሱም የሚያውቀው ነገር የለምና ችግር የለም። እሱ ማወቅ ያለበትን ነገር እኔ ያሳውቀዋለሁ። አያሳስብም።
እና ብቻ አንተ ቶሎ አውራኝና እኛ እናገኘዋለን። እሺ ዜማ ብስራት ቴንኪው አፖስትል አብርሃም እና ኦኬ እንትን ሁለት ሰው ጥያቄ ተቀብለን እንወጣለን። እሺ አፖስትል አብርሽ እንዴት ናችሁ? ሲሲ ደህና ናችሁ? እዚያ ያላችሁ ወገኖች ሁላችሁ እንዴት ነው? ሰላም ይመስገን ደህና ነኝ። እዛ ከሉትራን ቤተክርስቲያን ጋር የነበረውን ክርክር በጥቂቱም ሰምቼዋለሁ። ግን ያው ሌላ ጊዜ ደግሞ ተገናኝተን ጊዜ ሲኖራችሁ የአፖስትል ሰሲሽን በደህንነት ጉዳይ አሁን ደግሞ ሁለተኛ ደግሞ በኢትዮጵያ አሁን ያለው ተዋረድ በትክክል አሁን እዚህ ያለው ጳጳስ ላይ ነው ያረፈው የሚለውም ደግሞ አንድ ቀን በጋራ በስፋት እኛም ገብተን እንሰማለን። የሆነም አስተያየት ልሰጥ እንችላለን እና ስለዚህ በቀጠሯችሁ ጥሩን እንገናኛለን። እሺ ቴንኪው አፖስትል በጣም ቴንኪው። እሺ እህታችን ሰላም እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን ዜማ ብስራት እንዳወራው ማለት ነው እኔም ገጥሞኛልና ጓደኛዬም እንደዚህ ሆናለችና ለብዙ ሰው ኢንቦክስ አድርጌያለሁ ስላልመለሱልኝ ነው ላይቭ ላይ ለመቀላቀል የሞከርኩት። በጣም አሪፍ። በቃ እኔ እዚህ የዚህ የሚዲያው አገልግሎት ትልቁ ጥቅሙ ምንድነው? እዚህ ሚዲያ ላይ ያላችሁ ሰዎች አትሊስት በዙሪያችሁ አንድም ሰው ክርስትናን ለቆ የሚወጣ ሰው ካለ ወዴትም ይሁን ወዴት፣ ወደ ፕሮቴስታንትም ሊሆን ይችላል፣ ወደ እስልምናም ሊሆን ይችላል፣ ወዴትም ለምታዩት ካለ ወዲያውኑ አምጡት። አክቹሊ ሰውን የሚጠብቀው መንፈስ ቅዱስ ነው። ስለዛ ከኛ የሚጠበቀውን ነገር ግን ማድረግ ስላለብን እኛ ሄድ እንልበታለን። እሺ አኪ ካላስቸገርኩ ኢንቦክስ ብትመልስልኝ ደስ ይለኛል። እውነት በጣም ስለተጨነኩ ነው። ምንም ችግር የለም። ጻፊ ነው እንትን ቴክስቴሽን ስላላየ ነው። እሺ እኔም አሁን ነው ማየው። እሺ አው ለፈለገም ለእናቱም ልኬልህ ነበረ። እዮብ ደግሞ ኢንቦክስ አይጽፍም እና አደራ በእናታችሁ አደራ ግሩፕ ላይ በቃ እሺ አኬ እናቱንም ሪፕላይ ያደርግልሃለሁ። መልስ ሲሶዬ አመሰግናለሁ ድሉን ስለሰጠኸኝ። የት እዚሁ አዲስ አበባ ናችሁ አይደል? አረ እዚሁ ነው። ደብሩን ብነግር በደንብ ታውቀዋለህ አንተ የምናገለግልበትንና አንተም እዛ እንትን አለች ከአንድ እህት በደንብ የምታውቃት እህት እዛ ነው የምታገለግለው በእርግጠኝነት። አረ በእውነት ከሆነ ችግር የለውም። እዚሁ ሲስ ቤት መተሽ ነው ጌታን የምታመሰግኙ መልሰናት። ችግር የለውም። እሺ አመሰግናለሁ አኪ። እሺ ጌታ እንግዲህ ይርዳል። አሜን። እኔ ፕሊስ ሌሎቻችሁ ምን እዚህ ሚዲያ ላይ እንትን የምትሉ ሰዎች ማለት ነው አይ ነው አሁን እዚህ ሚዲያ ላይ ምናምን ወደ ጴንጤ ምናምን የሚሄድ በጣም በቃ ሰው አብዶ ካልሆነ በስተቀር ማንም ሰው የኦርቶዶክስ ክርስቲያን እንትኑ ወደ ጴንጤ አይሄድም። በጣም ሬር ነው። እኔ እንደዚህ አይነት ነገር በተቃራኒው ወደዚህ ወደ ክርስትና ካልሆነ በስተቀር ግን መሬት ላይ ግን በተለይ እዚህ ሚዲያ ላይ የሌሉ ሰዎች ምናምን ትምህርቱን የፕሮቴስታንት ትምህርት ምንድን ነው የሚለውን የኦርቶዶክስ ትምህርት ምንድን ነው የሚለው ምናምን ሳያውቁ በጓደኛ በምንም ተገፋፍተው የሚሄዱ ሰዎች ካሉ እኛን ኮንታክት አድርጉን። በጌታ እርዳታ በተቻለን አቅም እናወራቸዋለን እና ያው እንግዲህ ጌታ ስራውን ከሰራ አሳየው። ያሬዶ እና መምህር ብሬ እንኳን ደህና መጣችሁ። ከታች ካሎራው ጥያቄ ያለኝ ከፈቀደልኝ ገብቼ ልጠይቆ እያለ ነው። ፈቃደኛ ነህ? ምን አልከኝ? ወይስ ሊወጣ ነው? በጌታ ነው። እኔ አንድ ጥያቄ ተቀበል። ራሴን እያመመኝ ነው። ልወጣ ነው። አንተ አጨርስም እንዴ? እየጠበኳቸው ነው። እስኪ ቴክስት እስኪገባ ገና ነው። ያሬዶና መምህር ብሬ ሰላም ይበሉንና ያሬዶ ብሬ እንትን ላይ ነች፣ ፕሮግራም ላይ ነች። ወይ ሰላም እንዴት አሉ? ሰላም ነው? እግዚአብሔር ይመስገን። አኬዋ ምንድን ነው ናችሁ? ኧረ አንተ ጠፋህ። እኔማ በደንብ ከነ ዮባ ጋርም ከነ ዋዲዬ ጋርም ላይቭ እንገናኛለን እኮ። እኔ ነው ዘጋኝ። አንተ ጣራ ዘጋኸኝ። ጠፋ እንጂ አኬ
እንዴት ነው? ምንድን ነው ትዳር? እንዴት እያጠፋህ ነው? የተወሰነ ልጅም መጣ እኮ አኬዋ ልጅ መቶ በጌታ ስም ጽፍልሃለሁ ብይኩ በእናትህ አንተ ምንድን ነው እንደዚህ? እኔ እኮ ያገባህ ሰሞን በጣም ጠፋህብኝ። አሁን እኮ ልጁ ሲመጣ እኮ ነው የምንረዳው ጉዳዩን። ያው እንግዲህ እነሲሱ የአባትነት ልምድ ኮርስ አይሰጡም። እንዴት እንደሚያዝ እንዴት እንደሚሆን ግራ ገብቶን አንድ ጠፋን እስክንለምደው እንጂ አስቀድሞ ነበር እንጂ ይህንንማ መማር እንዲህ ከመጣ በኋላ እኔ ግን ለእኛ ትምህርት ነው። አሁን አስበዋል። እኔ አግብቼ በወልድ አኬ እንዲህ ቢለኝ ዲያቆን ያለው ምንም ችግር የለውም። እኔ ከዚህ ሳቅ ነው የተማርኩት። ሳቅ ልጄ ላይ ሳኩኝ ምንም ያመጣው ነገር የለም። መነሳሳቀችብኝ። አራኪ ነፍሳይ ራሱ ደስ የሚላቸው ልጆች ራሱ ስቅ ነው። ልጆች ራሱ ደስ የሚላቸው በጣም ሲስዬ በጣም ልጅ በጣም ደስ የሚል ነገር ነው። በእናቱ ደግሞ ሴት ልጆች በጣም ልዩ ናቸው። በጣም ነው የገረመኝ። እኔ በእንትን ነበር የማውቀው። አሁን ግን ሳየው በጣም ሴት ልጅ ደግሞ ልዩ ናት። በጣም 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 በእውነት እና ለዛ ነው አኬዋ አለን እንግዲህ በደንብ እንገናኝ። እናትሻ ሰላም ብያለሁ። ዲያቆንም በድጋሚ ሰላም ብያለሁ። ሄኖኬ መዝሙሬ እንዴት ነው? ዲያቆን እግዚአብሔር ይመስገን። እንዴት ነው? ሰላም አለው። ሁሉ ሰላም እንገናኛለን እንግዲህ በሰፊው። ናትዬ እንዴት ነህ? ይመስገን። እንዴት ነው መዝሙሬ? ሰላም እግዚአብሔር ይመስገን። ሁሉ ሰላም እኔ ጋራ ሰላም ነው። እየበረታ ነው። እግዚአብሔር ይመስገን። ምንም አልል። አንተማ ብርቱ ነው፣ ጎበዝ ነህ። እኔ በጣም ነው የሚደንቀኝ አንተ ብርታትና አስተዋይነት እና ኢቨን ከፕሮቴስታንት ላይ የመጡ ሰዎች በጣም ጥሩ ሞዴል፣ ጥሩ ምሳሌ የምትሆን ነህ ብዬ አምናለሁ። ብዙ ቦታ ነው የምናገረው እና በርታበት፣ ጠንክር ለማለት ነው። እንዲሁም እንደሚገባው አላገዝንህም አንተና አይዞ በርታ። ናትሻ እስቲ በውስጥም ደግሞ አውራኝ። እሺ ናትዬ፣ ስልክ የለኝም፣ ስልክን አስቀምጥልኝ ፕሊዝ። እሺ መዝሙሬ። እሺ እግዚአብሔር ይርዳኝ። እሺ እንዴ አዎ ናቱማ በጌታ በጣም እኔም በጣም ወደው ወንድም ነው ምናምን። ችግሩ ገንጠል የሚሉ ነገር አለ፣ የሚጠፋው ነገር አለ። ዝም በል። ጥቅሱን ራሱ እኔ ምንድነው ምን የሚለው ጥቅስ ነው? የቀደመው ፍቅርን ትተሃል እንዴ ከወዴት እንደወደድክ አስብ እመጣብሃለሁ ምናምን የሚለው ነው የሚመጣብህ ነገር አለ ምናምን እኮ እንዴ ይሄ ለአንተ እኮ ነው የተነገረው። በቃ ለእኔ የሆነ ጥቅሱ እኔ በጣም ደስ የሚለኝ እኔ እንደዚህ አሁን ያው እንግዲህ ከሌላ ቤተ እምነት ስለመጣ ልናሸማቀቅ ፈልገን አይደለም። ከሌላ ቤተ እምነት የመጣ እያለን መጤ እያለን ልክ ይሄ አይሁዳውያን አሕዛብን ሲውራቸው እንደነበረው እናሸማቆ እንደ ያሬዱ ይቻላል። ሸማቀቅ አይደለም። እባክህ እናውራበት። ፕሮፌት ፍቅራቸው ናቲ ባይዘወይ በአካልም በጣም ዘሙስት አምብል በጣም ናቲን ግን ታውቁታላችሁ ጋይዝ? ማያውቁ የለም። ፕሊዝ ፎሎ የማታደርጉት ሰዎች ካላችሁ በጌታ ፎሎ አድርጉት። ክርስቶስን ትጠቀሙበታላችሁ። ናቱ በጣም የተወደደ። ኧረ እባክህን አንድ ሄኖኬ እናወራበት። ቆይ ትከፍትልናለህ? አክሊልሽ አደና ትከፍትልናለህ? ቆይ ያማል ማን ነቀለው? እኔ የነቀልኩት እንዴ? ሄኖክ የለቀቀው ቪዲዮ አለ፣ እዩለት፣ ሪፖስት አድርጉለት። ያሳየናል፣ እናየዋለን። ይመጣና እና እንዳልኳችሁ እባክህን አንዴ ተረጋጋ፣ ላውራበት። ምን እየሆንክ ነው? ያማል እንዴ? ላውራበት እንዴ? ናቱን ሁላችሁም እንዴ ሚዩት አድርጉ እንጂ እነዚህ ሰዎች አላስወራ ሊሉ ነው እንዴ? በቤታችን ልታስወጡ ነው እንዴ? ጨዋታ ላይ እኮ ነን። እና ናቱን ፎሎ አድርጉት ፕሊዝ። በጣም የተወደደ ወንድም ነው። እንዳልኳችሁ መጤ ነው ግን አይመስልም። መጤ ይሄ ከፕሮቴስታንት የመጣ ምናምን አይመስልም። እኔ አንዳንድ ልጆች እንደዚህ ከፕሮቴስታንት የሚመጡ አንዳንዶቹ በጣም ነው ደስ የሚሉ። አሁን ለምሳሌ ናቱ እንዳለ ሆኖ
ይሄ ማን ነበረ? እኔም አንተ የምንወደው ወንድም እዚህ በጣም ቶኒ በጌታ ስም አንተ ምንድነው ከአንደበቴ ላይ ሰልኩኝ። ቶኒም ልክ እንደዚህ እዚህ ሚዲያ ላይ ምናምን አንተና መንገድ ላይ መሰለኝ እኮ አማን ፖድካስትን አወቀው። አማን ፖድካስትም ሳይጠመቅ አይቀርም። ተጠመቀ ያሬዶ ማታ ቤተክርስቲያንን የነካችሁት ብሎ ከብሷል አለቃችሁ ብሎ ሆቴሉ ተራያን እና እኔ እንደዚህ አይነት ወንድሞች በጣም ነው ደስ የሚሉኝ እና የእንትና የናቱ ደግሞ በጣም ደስ የሚለው በቃ ምንድነው የሀምበል መሆኑ ምናምን ብቻ ሳይሆን ደግሞ ያነባልም ምናምንም እና በቃ ይጠቅማል። እውነቱን ለመናገር በጣም የሚጠቅም ወንድም ነው እና በረምትን በሉት፣ ሰፖርት አድርጉት በማናቸውም ነገር በቃ ከጎኑ ነው። ኤኒዌይስ ላይቭም ሲከፍት ላይቭ ሲገባ መግባት እውነቱን ለመናገር ሰፖርት ማድረግ አይደለም፣ ምንም ለራሳችሁ ጥቅም ነው፣ ለራሳችን ጥቅም ነው ከገባን የምንገባው ማለት ነው። ትምህርት ለማግኘት ነው። እኔ ይጠቅማል ብዬ በቃ በደንብ እናገራሉ እና ደግሞ እናንተም ደግሞ ገብታችሁ እዩ ምናምን አውሩት። በጣም ጸዴ ሰው ነው። አይ ቲንክ ፕሮቴስታንት እያለ የፓስተር ልጅ ነው መሰለኝ። ይሄ ነገር ሚዲያ ላይ ምናምን ተወርቷል ወይስ ሚስጥር ነው እየወጡ ያሉት? ሚስጥር ነው። ልክ ነው። ኧረ ምን ሚስጥር ነው? ራስ ያወራሁት እኔ ራሱ እኔ ራሱ አውቀዋለሁ እኮ ባይዘው የእሱ ወዳጅ ደግሞ ጓደኛ አለኝ። እኔ ራሱ ሲስማ በደምብ ታውቀዋለህ? እርግጠኛ ነኝ። አውቀዋለሁ። ሌላ ደግሞ አንድ እንትን አለኝ ከአንተ ጋር ቴዎሎጂ ስኩል አብሮ የተማረ እንዴ። የፕሮቴስታንት ቴዎሎጂ ተምረ ነበር እንዴ? ናት እንዴ? እስከ ማስተርስ ተምሬያለሁ። ዞሮብኝ አይደል እንደ የመጣሁት የአማንሻን ሂስ ስቶሪ አኬም እንደሚል እስቲ አማን ክርስቲያን የሚባለው ደግሞ ይሄም ወንድም እንደዚሁ አማን ፖድካስት ነው። አማን ፖድካስት ነው። አማን ክርስቲያን ብሎ ነው። አሁን ወደ ክርስትና ተመልሶ ነው ከፕሮቴስታንት። እሺ ሉተራውያን ወዳጆቼ በእልህ ስታወሩ አየሁና በፊት እንደማውቃቸው አይደሉም አልኩ። ከሁሉም ጋር ተባልታችሁ አለቃችሁ እኮ። ሀሳብን በሀሳብ መሞገት መልካም ነው፣ ግን ሳትዋሹና ለማብሸቅ በሆነ መልኩ አይሁን። አፖስቶሊክ ሰክሰሽን ያላት ቤተክርስቲያን ጌታ ረድቶኝ ገብቻለሁ። የእናንተ አላት ወይ? ከየት የጀመረ ጥያቄ ነው የኔ። እና ያሁን ይህም ወንድም እንግዲህ አይ ቲንክ የሆነ ሰዓት ላይ ወደ ሉተራን ምናምን ሲል ነበረ። እዛው ከፔንቴኮስታሉን ከምን እንዴት ነበረ እሱ እንኳን የራሱ ሲመጣ ያወራናል አንድ ቀን በራሱ መጀመሪያ እንትን ይበልበት። ግን አትሊስት አሁን ተጠምቋል መሰለኝ። የናቱ ግን ማናቸው? የአባት ስም ናት ፓስተር ቢታ ይባላሉ። ፓስተር ቢታ ይታወቃሉ በሙሉ ወንጌል በጣም ይታወቁት እኮ። አሜዚንግ። እና አሁን ከእንደዚህ አይነት ቦታ ወደ ክርስትና መምጣት ያውም በደንብ የፕሮቴስታንትንም ቴዎሎጂ በማስተርስ ደረጃ ያውም ተምሮ ምናምን ኢማጂን አንደኛ የፓስተር ልጅ ተሆኑ በሙሉ ወንጌል፣ ሲቀጥል ደግሞ በፕሮቴስታንት ውስጥ እስከ ማስተርስ ድረስ ዘልቆ ከዛ በኋላ ወደ ክርስትና መምጣት ይሄ ለዚህ የሚያስፈልገው ጌታ ብቻ ነው፣ መንፈስ ቅዱስ ነው የሚያስፈልገው ሰዎችን በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን ወደ ክርስትና ለማምጣት ማለት ነው። እና በጣም እንደው የጌታ ስራ የሚታይበት ነው። እንደው በርታለን የምር። እኔ አሁን ናቱ ከዚህ ከሚዲያው በዘለለ መሬት ላይ በደንብ መስራት አለብህ። አሚን እነሱን እንዴት በጥሩ መልኩ አፕሮች ማድረግ እንዳለብህ ምናምንም ማወቅ ስለማይቀር ማለት ነው። አንተም እዛው ስለነበርክ እና ጌታ ያበርታ ይርዳ። ኧረ አንድ ቀን ደግሞ እንገባበታለን ላይ የምር። ይህ እኮ በጣም ትልቅ ቴስቲሞኒ ነው ባይዘው ለብዙዎችም ደግሞ ለመመለሻ ምክንያትም ራሱ ሊሆን የሚችል ነው እና በቅርቡ እንገባበታለን ላይ የምር። ራሱን ችሎ ጥያቄዎችን እንትን ብዬ ምናምን ነገር አወራህና ከዛ በኋላ የተወሰነ ነገር አብረን እናወራበታለን። አይመስልም ሱይ? ናቲ ግን ልሳን የሚሉትን ምን አልከኝ? ናቱ ማኩዬ ምን አይነት ጥያቄ ሰማ ምን እንደሚጠይቅ
ምንም ጥያቄ እንዳመለስ አሁን ራሴው ጥያቄዎችን አዘጋጅላለሁ። እዛው ላይቭ ላይ ነው የምንናገረው ምንም ነገር ካለ እንዳስፈላጊነቱ። ከዛ ውጪ ምንም ነገር አነካም። ለጊዜው እንደዛና አረ ምንም አንነካም። አረ ቆይ እናውራበታለን። አይ እንትናም እኮ ቶሚ ሳኪ በጣም ምታዎቹ ይገርሙኛል ይላል። ቶሚ ማን ነው? ወይስ ቶኒ ነው? ቶኒ ከሆነ እሱ ራሱ በጣም ደስ የሚል ቶኒ በጣም የተወደደ ወንድ በጣም ቶኒ በጣም በጌታ እኔ እዚሁ በቃ እያየሁት ነው እንትን ያለውና በጣም በቃ ፕሮቴስታንት ሆኖ ሲከራከር አውቀዋለሁ። እዚሁ ነው በቃ አየር ላይ እንትን ሲላዩትና በጣም ደስ የሚል ወንድም ነው። በጣም ሌሎቹም በእውነት እንትናስ ወይ እናቴ እንትን ምንድን ነው አንዳንዴ ምን አስባለሁ እኔ ምናልባት ሲሲየም ሊያውቅ ይችላል። በተለይ ነባር የሚባሉት አሉ አይደል? ያው እንግዲህ ነባር የሚባለው በእኛ ኮንቴክስት አሁን በኦርቶዶክስ ኮንቴክስት ሳይሆን ፕሮቴስታንት ኮንቴክስት ነባር የሚባሉ ሰዎች አሉ። ማጀስትሪያን የሚሉት ማለት ነው። ማጀስትሪያን ቸርቾች የሚባሉት ቀደም ያሉት ጋር የነበሩ ሰዎች አንዳንድ በተለይ ዘማሪዎች የሚባሉት ሰባኪ የሚባሉት አንዳንድ መጽሐፍትን ይጽፉ የነበሩ ሰዎችን ቀደም የነበሩት ገና በጨዋነት ጊዜ የነበረውን እንበለው ምናልባት ወደ ብዙ ነገር ሳይሄድ በፊት የነበሩትን ሰዎች እኛ ቤት ይኖሩ ነበረ። አንዳንድ መጽሐፎች ሲሲዬ ምናልባት ታውቃለህ፣ ሲአይኤም የሚያሳትሙት መጽሐፍ የነ ቃልዮት የሚጻፈው መጽሐፍት፣ ዶክተር ተስፋዬ ሮቤሌ ገና ዶክተር ሳይሆን በፊት የሚጽፋቸው መጽሐፍት፣ እነ ጳውሎስ ፈቃዱ ገና የራሱ መጽሐፍ ሳይጽፍ የነ ዋችማኒን ትርጉም በሚጽፍበት ጊዜ በ90ዎቹ ጊዜ ምናምን እኛ ቤት በደንብ ይመጡ ነበር የእሱ መጽሐፎች። የነ ጮራ መጽሐፍት መጽሔቶቹ እንዲህ የታድሶ ቤት አቀንቃኞቹ እንደዚህ ምናምን ይመጡ ነበርና እኔ አንዳንዴ እንደዚህ አይነቶቹ ዶክመንቶች ራሱ አሁን የሚገኙበትን መንገድ ቢኖር ጥሩ ነው ብዬ አስባለሁ። በተለይ ይሄ ቴዎሎጂካል ዲቤቶች ሲኖሩ በደንብ አድቫንስድ እንዲሆኑ ማለት ነው። አሁን ዝም ብሎ ከድርቅናና ይሄ ምንድነው ከጥላቻ ካለፈ በደንብ ዲፕ እንዲሆን እንዲህ አይነት ዶክመንቶች ራሱ የሚገኙበት መንገድ ተገኝቶ በደንብ አድርጎ በሰላ መንገድ አድቫንስድ የሆነ ዲቤቶችን እርግጠኛ ነኝ እና አኬም ሌሎቻችሁም ሰልችቷችሁ ይመስለኛል ከዲቤቱ ራሱ የሚባለው ነገር ዞር ያላችሁትና ምናልባት የዲቤት ጉዳይ ራሱ አድቫንስድ እንዲሆን እንዲህ አይነት ዶክመንቶች የሚገኙበት መንገድ ቢገኝ ጥሩ ነው ብዬ አስባለሁ። እኔ አንዳንዶቹ መጽሐፍ ድሮ ነበሩኝና አሁን ገበያ ላይ አላገኛቸውም፣ ግን ጥሩ ለመሞገት የሚሞክሩ ግን ራሱን የቻለ እንደ ኦርቶዶክስ ክፍተት ያለባቸው ማለት ነው። እና እንደዚህ አይነት ነገሮች ቢገኝ ሲስያ አንተም ቤትን ስከፍት ራሱ በጣም አስተማሪ ነገር ሆኖ ብዙዎችን በቃ እውነት እንዲያውቁ ያደርጋል ብዬ አስባለሁ። ግን አሁን ያለውን ታውቃለህ፣ ያው ምንድነው ገና ነው ኢየሱስ እያሉም ራሱ መጽሐፍ እየጻፉ ነው እና ዝም ብሎ ያገኙትን ራሱ እና የዩጩሳ ማለት ያገኙትም ሁሉ መጽሐፍ እየጻፉ ነው። እና እኔ እንደሱ ሳይሆን በጣም አድቫንስድ የሆኑ ጻፊ ያሉበት ላይ እነሱን ብናደርግ ጥሩ ነው ብዬ አስባለሁ። እና እንደዛ ቢሆን አኪየዋ መዝሙሬ በጣም በእውነት ኢቭን ፕሮቴስታንት አካባቢ ያሉ ሰዎች እንኳን በብዙ የሚማረኩበት እድል ይፈጠራል ብዬ አስባለሁ። ምክንያቱም በተለይ ነባር የነበሩትን የማግኘት እድል ነበረኝና እኔ ከልጅነቴም ጀምሮ እንግዲህ እኔ ቤተሰብ ውስጥ ሳድግ እነ ፓስተር አገኘው እነ ፓስተር ጻዲቁ እነ ምናምን በቃ ብዙ እነ ዶክተር ማሙሻ ምናምን እኔ እያየው ነው ከልጅነት ያደግኩትና የሆነ አድቫንስድ የሆነ ነገር እንኳን ከነሱ ቢያንስ እንደ እንትን ማለት እንደ ፕሮቴስታንት አድቫንስድ የሆነ ነገር ሰምቻለሁ። ፕሮቴስታንታዊ የሆነ አድቫንስድ የሆነ ማለት ነው። እና እንደዚህ አይነት ነገር ይዘው የሚመጡ ሰዎች ቢገኙ እውነት ቁጭ ብሎ ቢወራ በሙግት መድረክ የእግዚአብሔር እውነት ይሸነፋል ብዬ ስለማላምን ሰዎች ወደ እውነት የሚመጡበት ነገር በደንብ እድል ይፈጠራል ብዬ አስባለሁ። እና እሱም ነገር ቢፈጠር ጥሩ ነው። አክየም እንዳልከው ደግሞ የሆነ ቀን እስቲ አንተም እንትን በልና እኔም ደስ ይለኛል የሆነ ነገር ሀሳብ እናወራበታለን ብዬ እስቲ አስባለሁ። በደንብ እናወራበታለን አክየው። እና ለዛ ነው ይሄንን ሀሳብም የሰጠሁት ሞር አድቫንስድ የሆነ ነገር እንዲመጣ ማለት ነው። አይ በደስታ ስለዛ እንትን እናደርጋለን። ምንድነው አወራህና ኮንታክት አደርግና እስቲ እናወራለን። ደግሞ ተጠፋፍተናል በእርግጥ እናወራና በአካልም እኔ አንዳንድ ያሰብኳቸው ነገሮች ስላሉ እዚህ መሬት ላይም እሱን ዝም ቢያጫውተህና እንትን እንላለን። የሆነ እስቲ እንትን የምንለው ነገር ይኖራል። ግድ ነው የምር
የሆነ ባለችን ትንሽ አጭር ጊዜ ውስጥ ጌታ በሚሰጠን ማለት ነው ጌታ በሚሰጠን በዚህ አጭር ጊዜ ውስጥማ ክርስቲያን ወንድሞቻችን የሚጠቅም ትንሽም ብትሆን የሆነች ነገር ሰርተን ማለፍ አለብን። ይምር ያስቆጫል። እኔ እንደውም እሱ እንደዛ ነው የሚሰማኝ። የተወሰነ እድሜ በሄደ ቁጥር የሆነ ብዙም ሳላግዝ የሚል ስሜት ነው የሚፈጠርብኝ ውስጥ እና በኋላ ደግሞ የሆነ አቅሙም ስናጣ ምናምን ነገር እንትን ከምንል አሁን በተቻለን አቅም ትንሽም ነገር ቢሆን የሆነች ነገር አድርጎ ማለፉ ጥሩ ነው። ጌታን አገልግሎ ማለፉ ይሻላል እና አወራሃለሁ የምር እንትን እንላለን። ያሬዱም ኮንታክት አድርገኝ ሲል ነበረ። እስኪ ያሬዱንም አውራው ምናምን ነገር ያ በዚሁ ግን ሄኒ ከማውራቱ በፊት እውነት በጣም ናቲ በጣም ነው የምንወደው ያው ስለተባለ እና በደንብ ደግሞ በውስጥ እዚህ ውስጥ ያላችሁ ኮመንት ላይ ምናምን እንደው ማገዝ ምናምን የምትፈልጉት ምናምን ከሆነ ወንድማችን በውስጥ አውሩት። እሺ ፕሊስ በእናታችሁ በጣም መታገዝም ያለበት ልጅ ስለሆነ ብዬ ስለማምን ማለት ነው። ናቲ ፖድካስቶች ምናምን ታስባለህ እንዴ? አዎ ከእንትን ብዬ እኮ ነው ትንሽ የትምህርት ጊዜ ልውሰድ ብዬ አስቤ ነው እና ጸጥ ያልኩትም ያው ትንሽ አሁን እየተማርኩም ነው ያለሁት። በተለይ ኦርቶዶክሳዊ የሆነውን ነገረ መለኮት በተለይ በኦርቶዶክሳዊ ቋንቋና በኦርቶዶክሳዊ ለዛ ትንሽ ማወቅ ፈልጋለሁ የሚለውን ጊዜ ለመውሰድ ስለፈለግኩ ነው። ትንሽ የለም ቋንቋ ወይም አድቫንስድ እንዲኖረው ስር መሰረት እንዲኖረው በሚል ጊዜ ልውሰድ ብዬ እንጂ ወደፊት ሀሳቤ ወደዛ ነው። አንዳንድ ነገር ጫር ለማድረግም ሞክራለሁ። ግን እሱንም ቢሆን ትንሽ ጊዜ መውሰድ እንደው ሲቆይ በደንብ የሚያሰክር እንዲሆን ማለት ነውና በዛ አይነት ሐሳቤ ያስቤ እንጂ ሐሳቤ እንደዛ ነው። ፖድካስቶችን እና እንዲሁም የጽሁፍ ነገሮችን ሞካክራለሁ እግዚአብሔር በረዳኝ መጠን። ግን በተለይ ኦርቶዶክሳዊውን ነገረ መለኮት ትንሽ ጊዜ ልውሰድበት በሚል ነው። ጥሩ ስለዚህ አውራኝ ለማንኛውም እና በተለይ እኔ ይሄ ቲክታክ ላይ ያለው አገልግሎት ትንሽ ነው ብዬ ትንሽ እኔ ሴንስ አገልግሎት በጣም ሰፊ ነው። ግን በተለይ ወደ ፖድካስት መሄድ አለባችሁ ያስባለሁ እና እነ ዲያቆን ሁለታችሁም ማለት ፖድካስት አንደኛ አጭር ቪዲዮ መልቀቅ ይቻላል። ሲስ እንኳን የሳቅ ፖድካስት ቢሰራ እንዴት አሪፍ ነው መሰላችሁ። በራሱ ይሄ ራሱ አንድ ጸጋ ነው፣ አንድ መክሊት ነው እና እኔ አሁን ሲሳይን ሳይሆን ሲስቅስቃለሁ በቃ በራሱ ለእኔ አትሊስት ቀኔን ጥሩ ያደርግልኛል ነቃ ያደርገኛል። እና አሁን ሲስ ችሎታው መሳቅ ከሆነ የመሳቅ ፖድካስት ቢሰራ ዩኒክ ነው፣ ልዩ ነው። ይሄ ዲፕሬስድ የሆነ ሰው ሁሉ እየመጣ ይስቃል አብሮ። ይሄን እኔ ቁም ነገር ነው የማወራው። ሌሎች ደግሞ ይሄ የትምህርት ጸጋ አላችሁ ደግሞ እንዲጀምር ያሬዱ ታዲያ ገብርኄር ሁሉም እንደተሰጠው ነው። አይ ጥሩ ነው። ሲስ ሊስቅ ነው ያለ እንዴ እንትን በነገራችን ላይ ማለት ነው ሲስ አይ ያሬዱ ሲል ምን ትዝ አለኝ መሰለህ። እኔ አሁን አንተ እንደዚህ ዓለማዊ ነገር ምናምን ላይ መች ይችላል እንጂ ማለት ነው ቪዲዮዎች ላይ ሪያክት የሚያደርጉ ሰዎች አሉ። እንደዚህ እየሳቁ ምናምን ሪያክት ያደርጉ በጣም የምር ምን ችግር አለው? ባይዘው በጣም ብዙ እንደዚህ የሚያደርጉ ሚሊየንስ ፎሎወር ያላቸው አሉ። አዎ አንተ ደግሞ ሃይማኖቱ የማይቀርም ዓለማዊ ሃይማኖቱ የማይቀርም ዝም ብለህ መግባት ነው። ከሉተራን ይጀምር ማለት አለ መኪናው ተጋጅቶበት ራሱ እኮ የሚሰክስ እኔ ያልኳ ትላንትና ነበር። ኦኬ አዎ ከአንተ ጋር ነው ለካ እንዲህ በስመ ግን ናቲሻ አውራኝና እንትን እንላለን። በጣም ማገዝ እንዳለብን ይሰማኛል። አንተን አላገዝንህም እንዳልኩት መልኬን እንኳን አግዘን ነበረ እና ለመልኬ እንኳን እኔ ቤት 300 ምናምን ሺህ ተሰብስቧል። በዛ ጊዜ ተቸገረ በሚባልበት ጊዜ አዊሽ ያንን ለአንተ ብናደርግ ኖሮ ማለት እንዴ ለፈለገ ጳውሎስ እንዳይሉ ታዲያ ኧረ ተውን። ምንድን ነው እያደረጋችሁ ያላችሁት? አልገባንም። እናቱ እኮ በውስጥ እኮ እየጻፈልኝ እኮ ነው። እኔም ወደ ፕሮቴስታንቱ ሄጄ ልመለስ መሰለኝ። አኪ እያለኝ
ስማ የዛን ጊዜ የሚገርም አይ ቲንክ ሁሉ ያስታውሳል። የሚተኛበት አልነበረውም መልኬ በጣም በቃ ብዙ ችግር ውስጥ ነበረ እና ገና መምጣቱ ነው እና በቃ አንድ ቀን ቪዲዮ ከፍቶ ሲያይ መሬት ላይ ነው የሚተኛ ካርቶን ላይ ምናምን እና ቢሆንስ በጣም አሳዘነኝ። እና እንሰብስበው ያወራችሁትን ወሬ ዲያቆናቱ አረባከና እንደቆይ ዲያቆናቱ ናተኒ ካልሆነ ምን ሆኖ ነው እንሰብስበው ያለው ምን ነው ካርቶኑ ነው ካርቶኑ ነው ኦኬ መልክ የሚባለው አዎ ፈለገ ጳውሎስ ምናምን የሚባለው ጀለሳ ስማ አሳመናችሁ እንዴ እኔ ጠንካራ ኦርቶዶክስ መሆን ቢያቅተኝማ እንዴ ሰነፍ መናፍቅ አልሆንም። እውነት ለመናገር ጠንካራ መናፍቅ መሆን ነው የምፈልገው። ቢያንስ እገጥማለሁ እንደ አሪዮስ ኮና አይቀር ሞክራለሁ እንዴ ዝም ደካማ መሆን እንጂ። ስማ ዲያቆናቱ ናቲ የት ሄደ? አተናቱ ናቱ ይመች፣ በጣም ትችላለህ። ፍራሽን አንስተህ ካርቶን ልታነጥፍ ነው። በቪዲዮ ሊገባ ነው። አንተ ታዩታላችሁ። ፍራሽን አንስቶ ካርቶን ላይ ጋደም ብሎ ሊገባ እኮ ነው። አንሰማም። አውቃለሁ ፍራሽን እኔ ማንጫጫቻለሁ ፍራሹን። ኧረ አንሰማው እንጂ አሁንማ በፍራሽ አንሻወድም። ግን ናቲሻን ቱ ቢ ኦነስት ቁም ነገሩ ናትዬ ጨራርስና ሴት ላርግ ዘን አውራኝ ፕሊዝ እሺ። እና እንዴት ምክንያቱም ብዙ ነገሮች አሉ ያልነገርከን ብዙ ሰው የሚማርበት በተለይ አሁን አኬ ኢንተርቪው ያለውን ብታመቻችልህ በጣም አሪፍ ነው። በጣም በጣም ከዛ በኋላ ይሄ እንትንክ ደግሞ ወደ ፖድካስት አድጎ ደግሞ ምስክርነት የምትሰጥበት ኤክስፒሪንስን ሼር የምታደርግበት ነው ኮምፓራቲቭ ነገሮችን የምታሳይበት ኢቭን ለሚመጡ ሰዎች እንኳን እንዳንተ ከፕሮቴስታንት ምንድነው አድቫይዝ የምታደርጋቸው በጣም ቀላል እንዳይመስልን አትሻ ይሄ ነገር እና በርታልን። ማስተካከል ያለብን ማገዝ ያለብንን ነገር አይገስ ስላላገዝን እኔ በበኩሌ ሶሪ ይቅርታ ጠይቃለሁ። ግን በደንብ እንበረታለን እና በውስጥ አውራኝ ፕሊስ። ያሬዶ እንደው አርፍጄ ነበር ግን እናቱ ትምህርት መጀመሩን ነግሯቸዋል አይደለ? ጳውሎስ እንደሚማር አሁን ነግሮናል። በቃ መልካም ሲስ እንዴ ጳውሎስ ጴጥሮስ ነው። አሁን ናት 6 ወር ነው እንዴ? ናት እዛ ክህነት አይፈልጉም። ሁለተኛ ሴሚስተር ላይ ገብተናል። አይ እንትን ተብሎ ደብረ አጽፈውልኝ ስለነበር እንደ አዲስ እንደ ተማሪ ምንድነው ቤት እዚህ አብነትም እንደሚማር ከስር እንደሚከተል ልጅ አድርገው ስለተጻፈልኝ ተቀብለውኛል። እና አንዱ ደግሞ የፈለኩት የነበረው ነገር የሚገርም ነገር በጣም የቲፒካል የሆነውን ነገር የለም እሱን ነገር ለማወቅ ሞር ፍላጎት ስላለኝ በተለይ የሆነ የቋንቋውንም የምንም ነገር ለዛውንም በዛ ለማግኘት ብዬ ነበር። ይኸውልህ እሄድልሃለሁ ከዲያቆን አጠገብ ከቄስ አጠገብ ጉኖ ቁጭ ብዬ የምማረው አንተ ተሻለ እኮ ለዛውንማ የምን አነጋገር እኮ እኔ እናንተ ቁጭ ብለን ስናወራ እኮ እኔ ምንድን ኬት ነው የመጣው እኮ ነው ብሎ የሚያልፉኝ እኮ ስክሮል እኮ ነው የሚያደርጉኝ የማያውቁኝ ሰዎች። እና እውነት በጣም እንትን አልኩት። ብቻ የምፈልገውን ነገር አገኘሁት ማለት እኔ ቴዎሎጂካል ነገር በጥቂቱም ቢሆን ባክግራውንድ ስለነበረኝ እኚህ ተርሚኖሎጂዎች ምናምን ስለማውቃቸው በሌሎቹ ቋንቋዎችም በተለይ በእኛ ግን የለም በቃ ናሽናል በሆነው ነገር ለማወቅ በጣም ስለፈለግኩ ነበርና ወደ ጳውሎስ የሄድኩት። ደግሞ አጋጣሚ የሆነው ጳውሎስ መሆኑ ራሱ ያው ጳውሎስን ታውቀው የለ እንደው በዛው ከደረሰኝ ብዬ ነው። በረከቱ በጣም ጸዴ በጣም ደስ ይላል። ኧረ ጌታ በነገሩ ይርዳ ከአንተ ጋር ይሁን በእናትህ። እኔ እዚህ አታዘናጉኝ። እንደውም ወጥቼ እኔ ግዕዝ ላጠና ከኋላ መቶ ጥጦኝ ይሄዳል እንዲያዩት በግሪክ ውስጥ ችግር የለውም። እኔ በግዕዙ ከተቀደምኩ ነው የሚደብረኝ። አንተንማ እንዴት እንቀድማለን? እድሜ ምን በግዕዙ ኧረ በምንም ወደ ሳትሮጥ ቤት በኩል እንቅደም ቁጭ ብለሃል እኮ ይለኝ።
እኔ የኔ ቤትም እኮ ነው የሌለው ግዕዟን ግዕዝቱ ምናምን ተብሎ ተምሬ ግን ሳድ ስቶሪ ትላለህ እዛው በቃ የዛን ሰሞን አየዋለሁ ምናምን ከዛ በኋላ ስለማልሄድበት እረሳዋለሁ። አይ አረ አኬ ባይዘዌ ማለት እንደው ያው ከብዙ በጥቂቱ በሚለው ነው ከተባለ ወደ ቅድስት ቤተክርስቲያን በማደርገው ጉዞ በነበረኝ ጊዜ በነገራችን ላይ ምንድነው የሚባለው ተደብቆ ሰላይ አይነት ነገር ብዙዎቻችሁን አውቃለሁ። በጥቂቱ በተለይ የነበራችሁትን ማለት ነውና ጥሩ ጥሩ ትምህርትም የተማርኩባችሁ በጣም የተጋችሁ ልጆች ስለሆናችሁ ደግሞ እናንተንም ማለት የእናንተ ብርታትም የግድ ያስፈልጋል ብዬ አስባለሁ። በነገራችን ላይ አንዱ እገዛ ከተባለ ያው ከዚህ ፕላትፎርም ላይ በጠንካራ አካሄድ መሄዳችሁ የእናንተ ትልቁ እገዛም እሱ ነው ብዬ አስባለሁና አንድም ከዚህ በፊትም አንስቻለሁ ቀጥታ ወደ ዲቤት ቀጥታ ወደ እንደዚህ አይነት ነገሮች ውስጥ ያልገባውበት አንዱ ምክንያት ትንሽ መሰረት ሊያዝ ብዬ እንደውም ደግሞ በጣም የቤተክርስቲያን ለዛ ይኑረኝ በሚለው ነው። አንድም ግን ቀድሞም እያለው ጋዱን በነገራችን ላይ አኬንም አውቀዋለሁ እኔ ድሮ እያለሁም እንኳን አውቀዋለሁ እኔ እዛ ዩዝ ሚኒስትሪ ላይ ሳተፍ ስለነበር ያኔ ሲንቀሳቀስ አውቀዋለሁ እና እንዲሁ የሚንቀሳቀሱ ልጆችንም አይ ነበር እና በጣም ከተጠቀምኩባቸው ወጣቶች መካከል አንዱ አኬ ነው። እነጋዱንም አውቃቸዋለሁና ከብዙ በጥቂቱ ማለት ነው ከመጽሐፍ በተረፈ እነ ቀሲስ መዝገቡ ካሳም በጣም የተጠቀምኩባቸው አባቶች ናቸው። ገና እነ ግርማ አባቱ ገና ወደ ቅድስት ቤተክርስቲያን ሳልመጣ ብዙ መጽሐፋቸውን ያነበብኩላቸውና ምን ለማለት ፈልጌ ነው ከፕላትፎርሙ እናንተ ባትጠፉብን በተለያየ መንገድም ደግሞ በደንብ ከፍ ብታደርጉት ቅድም መዝሙርዬ እንዳለው በፖድካስት ብታደርጉት ሰሞኑንም እነ ዲያቆን እነዛ ወጣቶች ዲያቆን አክዬ በጣም ደስ ብሎኛል። ሐዋርያን አበውን የጻፉት ማለት አፖስቶሊክ ፋዘርስን የትርጉም ስራ የሰሩትን በጣም እያየው በጣም መጽሐፉን ገዝቼ ማንበብ ራሱ ፈልጋለሁ እና እንደዚህ አይነት ነገሮች ላይም ደግሞ እንትን ሳይለው አኬ ማስታወቂያ እሱን ነገር ይቅርታ ናት ያቋረጥኩ። ቴንክ ዩ ልክ ነህ ትላንትም እንደውም እያየሁ አክዬ እና በጣም እነሱ ላይ ራሱ ማነው ዲያቆን ዘሚካኤል ነው እነሱ አሁን ሐዋርያውን አበው ላይ እኔ ለምሳሌ ወደ ቅድስት ቤተክርስቲያን በማድረገው ጉዞ በነበረኝ ጊዜ ሐዋርያውን አበው አንድ ያገኘሁት አባቶችን ወቅ የሚል የዲያቆን አቤል ካሳውን አቤል መክብብ የእሱ መጽሐፍ ማንበቤን አስታውሰዋለሁ። ከዛ በተረፈ ማለት ሙሉ ትርጉም መጽሐፍቶቻቸው ምናምን አይደለም እኮ የእሳቸውን አይቼ ከዛ እንደውም ማን ነው ቴዎድሮስ ያከብ ማላቲ ኢንትሮዳክሽን ቱ ምንድነው የሚል አለ ፓትሪስቲክ ስተዲ የሚል መጽሐፍ አለ እሳቸው ደርሶኝ አይቻለሁ። የነዚህ ግን በጣም ወድጄዋለሁ። በጣም አድቫንስድ ነው። በጣም ኮንትሮቨርሻል ኢሹዎችንም ራሱ አድሬስ አድርገውበታልና ትናንት ቁጭ ብዬ ስሰማቸው ነበርና እንደዚህ አይነት ነገሮችንም ኢንከሬጅ በማድረግ አክየም ወደ እንደ አይነት መንገዱ ብትመጣበት በጣም ጥሩ ነው። እግዚአብሔር በሰጠህ እድል መጠን በጽሁፍም ብታቀርበው ምናልባት ደግሞ ከአንተ የቅበተ እምነት ጉዳይንም ደግሞ ቀጣይ የሚመጡ ወጣቶች ስለሚማሩበት ከቅበተ እምነት አንጻር አንተም እንዲህ አይነቱን ነገሮች በጣም ብትሳተፍበትና በዛም መንገድ ብታገለግለን ጥሩ ነው ብዬ አስባለሁ። ናትዬም አንቱም ስለምታደርጉት ዲያቆን መኩዬም ስለምታደርጉት መዝሙሬም ስለምታደርጉት ተጋድሎ እንግዲህ እግዚአብሔር እንግዲህ ዋጋ ትልቁ የሚከፍለው እግዚአብሔር ነው። እርሱ ይክፈላችሁ ማለት እወዳለሁ። በብዙ ተጠቅም ያለው በእናንተም ሰፊውን ደግሞ በሌላ ጊዜ በደንብ ማውራት አይቀርም እና ብቻ ይሄን ማስታወቂያ የሚሰራበት በነገራችን ላይ ለብዙዎቻችንም ኢንከረጅ ይሆናል። ምክንያቱም በነገራችን ላይ እንትን ላይ ሳጣችሁ ራሱ ይደብረኛል። አሁን አንዳንዴ ቲክቶክ ላይ ወይ ትምህርት ከሌለ ወይ ቤት ካልከፈታችሁ የሆነ ነገር ካላለ ምንም አላረግም ዝም ብዬ ወጥቼ ነው የሚሄደው። ምክንያቱም ከረጅም ነው ለእኔና እናንተም አትጥፉ በርቱበት ለማለት ነው። እግዚአብሔር እናንተንም አገልግሎታችሁን ይባርክ። በጣም በብዙ ተጠቅሜባችኋለሁ ለማለት ፈልጌ ነው። የሪኮግኒሽን ጊዜ እሰጣለሁ እንደ ሮሜ ምዕራፍ 16 ስለ ፌበን ምናምን እንዳለው ተቀበሉ። ቆሜ ያለው እስካሁን ቆይ እንግዳ ተቀበሉ። አመት ነው ቁጭ በል ካሮራይ ቁጭ በል እባክህ ተቀበል። እንግዳ እንቀጀቅ ተጋብዞ ነው የሚገባው። አረ ወንድሜ ላውራበት ቆይ እና ሲሲዬ እያወራ ነው። አውራ ጨርስ ናቸው። እሺ በቃ በአጭሩ ስጨርሰው ሐሳቤን በዚህ አይነትም መንገድ ኢንከሬጅ ማድረግ ትችላላችሁ ሌሎቹንም እና በጣም ያለውን ሁኔታ ተስፋ እንዳያስቆርጣችሁ በጣም በርቱበት። ብዙ ነገር እየተሰራበት ነው ያለውና
በመጽሐፍም መንገድ በጠንካራ ፖድካስት መንገድም መምጣት ያስፈልጋል ብዬ አስባለሁ እና እኔ ብዙ ሰዎች ይገዛ አድርገውልኛል። እንደ ቅድም እንዳልኳችሁ ሮሜ ምዕራፍ 16 ላይ ቅዱስ ጳውሎስ ስለ ብዙዎች እንደሰጠው ሪኮግኒሽን እኔም እውቅና የምሰጥበት ጊዜ ይኖራል። እሱ እንዳለው ማለት ነው በክርስትና ስለቀደሙ ስለነፌ ስለምናምን እያለ እንደጻፈው ቅዱስ ጳውሎስ እኔም የምጽፈው አይጠፋም የሆነ ቀንና ብዙዎች ይገዛ አድርገዋል። ወደዚህ ቅዱስ ቤተክርስቲያን ስመጣ እነ ቀሲስ ቴዎድሮስን ማንሳት እፈልጋለሁ። እነ ዲያቆን ዮሐንስ ጌታቸውን ማንሳት እፈልጋለሁ። እነ ማስያስን መጽሐፍ የጻፈው ወንድማችንን እሱን ማንሳት እፈልጋለሁ። እነ መልአከ ብርሃን አድማሱ ጀንበሬን የመሰሉ አባቶችን ማመስገን እፈልጋለሁ። የመድረተ ጽድቅ መጽሐፍ ጸሐፊዎችን ማመስገን እፈልጋለሁ። በጣም በብዙ በመጽሐፍም በንግግርም ብዙ አስተዋጽኦ ለምሳሌ የቀሲስ መዝገቡ መጽሐፍም በትረ ሃይማኖትን መጽሐፍ ማንሳት እፈልጋለሁ። የነገረ መለኮት መግቢያ የሚለው መጽሐፍ የጋሽ ግርማ አባቱ መጽሐፍን ማንሳት እፈልጋለሁ። በብዙ እገዛ አድርጋችኋልና አንዳንድ ሰዎች በአካል ባይደርሱልህ በእጃቸው ይደርሱልሃል ማለት ነው፣ በጽሁፍ ይደርሱልሃልና መጽሐፎቻችሁ በጣም ጠቅሞኛልና እግዚአብሔር ያበርታችሁ። የእነሱን መንገድ የምትከተሉ ሰዎችም እናንተ እንድትሆኑ እንድትበረቱም በጣም ያስፈልጋል። ከጀመርኩኝ አልጨርስም፣ ለስንቱ አውርቼ እንግዲህ ያስቀሩትም ካለ ቅር ያለው ካለ በውስጥ መስመር አወራችኋለሁና እግዚአብሔር ያክብርልኝ ለማለት ነው። በጣም እናንተም በርቱልን፣ እኛም ከረጅ እንድንሆን ማለቴ ነው። እግዚአብሔር ያበርታ ናቱሻ ባይሆን እዚህ ጋር ስለ ሐዋርያን አበው ሲነሳ ስለነበረ ከተነሳ አይቀር አንዲት እንትን ለእሷን ዝም ብዬ እንትን ላስታውሳችሁ። አንድ ቆይ በትልቁ አድርገኝና በቪዲዮ ላሳያቸው መጽሐፉንም በዛው ሰሞኑን የተሰራው ስራ። ቆይ አንዴ ጋይስ እንትን በምትችሉ ሪከርድ አድርጋችሁ ብለቁትም ጥሩ ነው። እውነቱን ለመናገር ላሳየልህ ቅርብ ካለ አለ እንዴ ገዛ እንዴ ወይስ በእንትን ነው በፎቶ ነው? አይ ገዛሁት መጽሐፉን ባለፈው ላይ 4 ኪሎ ነኝ ስለው በዛው ወደ ላይ ወጥቼ ገዛው። እንደ 4 ኪሎ አሁን ላይ እየተሸጠ ነው? አዎ እንትን ብራና ማተሚያ አላዛ ማብረሻን ህንጻ ስር ያለው ፎቅ እዛ እየተሸጠ ነው። በጣም አሪፍ አርጋ ቆይ እሱን እሺ አሳውቃችኋለሁ። አንዴ ቆይ ትልበልና አታስጠብቀኝ፣ እድል ስጠኝና ጨርስና ወደ አንተ እንሄዳለን። ካሎራው ይህንን ጨርሰን እኮ የሰመናችሁ እኮ ትክክል ሆኖ ሳይሆን እንደው ስለምታስወርዱን ነው እኮ ዝም ያልናችሁ እንጂ ካሎሮ ትጠይቃለህ። ዶክተር ሳሚ አሁን እያወራን ያለ ነው ስለ ፕሮቴስታንት እኮ አይደለም እያወራን ያለ ነው። አንዴ ስለ ሉተራንም አውርታችኋል። ቅድም ጀርመን ውስጥ ሊነቃቁ ማነቃቂያ ከምንድነው ናቲ ፖል ላይ ይንጠለጠላሉ። አለበዛ መንፈሳዊ ነገር እና ልጠይቅ ጀርመን ያለች ቤተክርስቲያን ላይ ፖል ላይ የሚንጠለጠሉት አንድ ልጠይቀዋለሁ። አንድ ይቅርታ ኧረ ሲሳይ መሞገት የሚችሉትን ወንድሞች በሌለበት እምነታችን እንዲያታሰድብ ሲሳይ ተው። መረጃ እንኳን አልጠየቅኩም። አንተ ጀርባና ዙረህ ስስቅ እኮ መረጃ እንኳን አልጠየቅኩም እንዴ? ጀርመን ላይ እንዴ ምን ስንፈተ ወሲብ አለባቸው እንዴ ሰዎቹ? እንዴ ካሎሬ ምን ላይ ነው ያለው? ናቲ ያለውን ነገር መረጃ ይስጠኝ። ናቲ ያለውን መረጃ ይስጠኝ። ቆይ ካለ ትጠይቃለህ። ምን እያደረጋጋምላ እንዴ መረጃውን ይሰጣል። ለምንድን ነው ቦታውን ንገረኝ የምትለው? በቃ መረጃው ብቻ ይሰጣል፣ ቦታው አይነገርም። ቦታ አይነገርም እንዴ ቀጥታ ጀርመን የቱ ጋር ይለኛል እንዴ? የቱ ጋር እንደሆነ አይነገርም። በቃ ዝም ብሎ መረጃውን የሚሰጣል። ከይቅርታ ጋር መጽሐፉን ሂድና እሺ ብትችሉ ሪካርድ አድርጉት። እሺ ጋይስ ሪካርድ አድርጉት። ይህ መጽሐፍ ሰሞኑን እንግዲህ ለንባብ በቅቷል። ሐዋርያውያን አበው የሚል መጽሐፍ ነው። በጣም ትልቅ ነው እውነቱ። በጣም ምናምን ብዬ ደግሞ እያስፈራሯችሁ አይደለም፣ አናነበውም ብላችሁ እንዳትፈሩ። ግን ትልቅ የሚባል መጽሐፍ ነው። ሳይዙም ራሱም በነመርሎ ተጽድቅ አይነት መጽሐፍ ነው። በቢ5 የሚባለው ማለት ነው። ይሄኛው ኤ5 አለ። አሁን ይሄኛው ያደርጋል ነው። ይሄኛውም ሳይንስና ሃይማኖት፣ ይሄኛው ኤ5 ነው።
አነስ ያለ ነው። ይሄ የነ ህማማት ምናምን የነ ዲያቆን ሄኖኪ ምናምን አይነት ሳይዝ ማለት ነው ይሄኛው ግን የነ መርሉ ተጽድቅ አይነት ነው እና ተለቅ ያለ መጽሐፍ ነው ያዘጋጁት። ተለቅ ያለ መጽሐፍ ነው። ወደ 483 ፔጅ ነው አጠቃላይ ፔጁ እና ትልቅ ነው። በሽሮ ከለር ነው እንትኑ እና ለንባብ የሚመች ነው። ዋና ይዘቱ ምንድነው? ርዕሱ እንደሚነግረን ሐዋርያውያን አበው ነው። የቅዱስ ዲዮናሲዮስ እና የሌሎች አግናጢዮስ ፖሊካርፕስ። አሁን ለምሳሌ አግናጢዮስ እና ፖሊካርፕስ ምናምን ስንል ፖሊካርፕስ መልእክቱ አለ ፕላስ ደግሞ ማርቲር ደሙንም ጭምር ምናምን የተጻፈበት ነው እና የአንድ የስድስት አባቶችን ወደ አማርኛ ተርጉሟል። ይሄ በጣም ትልቅ ስራ ነው። በጣም ትልቅ ስራ ነው። ቀጥታ እኛ ቅዱስ አግናጢዮስ እንዲህ ብሎ እንደተናገረው ምናምን እየተባለ ይጠቀስ የለ እሱም ቀጥታ በአማርኛ ስለሆነ የተቀመጠው እዚህ መጽሐፍ ላይ የተቀመጠው ቀጥታ ለማንኛውም ሰው ለንባብ አመች ይሆናል ማለት ነው እና አተረጓጎሙ ደግሞ በጣም ጥሩ ነው። በጣም ጸዴ ቆንጆ ተደርጎ የተተረጎመ በጣም ጥሩ ናቸው ሲተረጉሙ እነዘ ምናምን። ስነ ጽሁፍ ላይ በጣም ጎበዝ ናቸው። ስነ ጽሁፍ ላይ ሊትሬቸር ላይ በጣም ጎበዝ ጥሩ ናቸው። በጣም ጥሩ ናቸው። ሲቀጥል ደግሞ በጣም ታማኝ ናቸው ለጽሁፉ። አሁን አንዳንድ ጊዜ ጽሁፎች ሲተረጉሙ የሆነ አንዳንድ ጊዜ ማለት ነው ጸሐፊው ራሱ ከራሱ ጋር ካልሄደለት አንዳንዴ ምን ሊያደርግ ይችላል? ከራሱ ጋር በሚስማማ መልኩ አድርጎ ትንሽ የሆነ ነገር እያደረገ የራሱን ነገር እየጨመረ ምናምን የሚተረጉም ሰው ይኖራል እና እሱ የተወደደ አይነት አሰራር አይደለም ለእኔ እውነቱን ለመናገር እና እነሱ በጣም ለመጽሐፉ በጣም ታማኙ ነው። ትምህርታዊ ጉዳዮች ላይ የተወሰነ ብዥታ የሚፈጥር ነገር ቢኖር ራሱ በሆነ ሚንስ እያብራሩላችሁ ከታችም ቢሆን ምናምን ብቻ ጥሩ አድርገው ነው የጻፉት። ጥሩ አድርገው አዘጋጅተውታል እና ፕሊዝ ሁላችሁም ይህንን ስራቸውን ተመልከቱ። ምናምን ነገር በጣም ጸዴ ነው፣ ትጠቀሙበታላችሁ ብዬ ተስፋ አድርጋለሁ። እንዳልኳችሁ ወደ 500 ገጽ ይጠጋል። 480 ምናምን ገጽ ነው። ዋጋው አሁን ከረንት እየተሸጠ ያለው 1200 ብር ነው። ብዙ ሊመስላችሁ ይችላል። ምናልባት ከ5 ዓመት ከ6 ዓመት በፊት መጽሐፍ የገዛችሁ ሰዎች ማለት ነው። ግን በሚያሳዝን ሁኔታ ጌታ በሚያውቀው ማለት ነው እኔም ስለማውቅ ነው ያሳተሙበትን ዋጋ ማለት ነው በጣም ኤክስፔንሲቭ ነው። በጣም በቃ ማሳተሚያ በጣም ውድ ሆኗል። እኔም ስለማውቀው ማለት ነው በቅርበት ምን ያህል ለህትመት ምን ያህል እንዳወጡ እኔም በቅርበት ስለማውቅ ማለት ነው። እና ከዛ አንጻር ነው ኢቨን የጀርባ ዋጋው አይደለም 1200 የጀርባ ዋጋው ቢሆን ከዛ ከፍም ሊል ይችል ነበረ። በቃ ቀጥታ ያው የታተሙ በእንትን ነው። ይሄንን አንድ ጊዜ በደንብ አድርጋችሁ ስሙ። በአርጋኑ በእነ አብሪሽ ማለት ነው። አብርሃም የተባለ አንድ በጣም የተወደደ ወንድም አለ። አርጋኑን መጽሐፍት መደብር በነገራችን ላይ ጋይስ አርጋኑ ፕሊስ በደንብ መጽሐፍ ምናምን ስትፈልጉ የትኛውም አይነት መጽሐፍ ስላለ አርጋኑ ሂዱ። እንደውም ይህንን ልንገራችሁና እና በእነሱ በኩል የታተመው እነሱ በቃ ብዙ ነገር ትተው ምናምን ነገር ነው እውነቱን ለመናገር ዋጋውም እንደውም እንትን ያሉ እና የምትችሉ ሰዎች ሁሉ አማዞን ላይ ማግኘት ትችላለ ወይ? አይ አይደለም፣ ለጊዜው አማዞን ላይ አታገኙትም። ግን ምን ማድረግ ትችላላችሁ? አሁን ለበዓል የቤተሰቦቻችሁ ወደ ኢትዮጵያ የሚመጡ ከሆነ እንትን አድርጉ። ምንድነው ይገዙላችሁና ይዘውላችሁ ይመጣሉ። አለቀ። በቤተሰብ በኩል ምናምን ማስላክ ይቻላል። ወይም ሌላ የሚላክላችሁ እቃ ሲኖር እኛ ማቀበል ወይም ምናምን ነገር እንችላለን ለነዛ ሰዎች ማለት ነው። አንዴ ጊዜ አንዴ ከታችን የዚህ አጋጣሚ ለተለያዩ ሰዎች ለ8 ሰው ለተለያየ ሰው ለ5 ሰው ስፖንሰር መሆን እፈልጋለሁ ያሉ ሰዎች ስላሉ ምናልባት ሌሎቻችሁ እነሱን ኮንታክት ማድረግ ትችላላችሁ። ኦኬ አግልሻ ተመልሳል። እሺ እነሱ ካሉ መግባት ይችላሉ። ኦኬ እነዚህ ሚካኤል ካሉ ኦኬ ያወራነ ሚዩት ነን። አሁን ሰይሰማ ትሰማለህ? እና እስቲ ቆይ ከመጡ እንትን እላለሁ። እስቲ ደውልላቸውና አንዳቸው ሲስ ካልመጡ ማለት ነው። ትላንትና እነሱ ቤት ሆነን አውርተንበት ነበር እና ካልመጡም አሁን ሀኪም የሚያሳያችሁን መጽሐፍ እንዴት መግዛት እንዳለባችሁ ምናምን ግሩፕ ላይ የራሳቸውን ጽሁፍ ፎርዋርድ አድርጌላችኋለሁ። የራሳቸውን የአካውንት ነምበር ስክሪንሻት የምትልኩበትን ምናምን ማለት ነው። እኔ ግሩፕ ላይ
አለ። ትላንትና ፎርዋርድ አድርጌዋለሁ። ከራሳቸው ነው ፊሎሶፊያ ከሚለው ግሩፕ ላይ ላስገባቸው ካሉ ደግሞ ያ አንዴ ካሉ ከመጡ አንድ ቁጥር ይላኩልኝና አንዳቸው መግባት ይችላሉ። አየዋ በቃ እሺ፣ ከመጡ አንድ ቁጥር ይላኩልኝ። ዘሚካኤል ከመጣ አለቀ። ዛሬ ስራ በቃ ሲሶ ጥያቄን ተመልሻለሁ። አንዴ ቆይ ካሎራው ፕሊስ፣ ይቅርታ እሺ ወንድሜ፣ አንዴ ቆይ ካሎራው፣ አንዴ ሲስ አንዴ አውርደው፣ ቆይ ሲስ አንዴ አውርደው፣ ፕሊዝ ብራዘርስ። እሺ አንዴ ካሎራው እናወራለን። በጣም ይቅርታ ወንድሜ፣ እባክህን ይቅርታ። እንግዲህ አንዴ ይህችን ነገር እንጨርሳት ብዬ ነው እና እንዳልኳችሁ ነው መጽሐፉ እንግዲህ ቅድም እስካሁን ምስላችሁ እንደነበረው ወደ 6 የሚሆኑ በተለይም ደግሞ የዲዮናሲዮስንም እንትን ያካተተ ነው እና ስራዎች ያካተተ ነው። ወደ አማርኛ እንዳልኳችሁ ነው በተአማኝነት የተተረጎመ ነው። አንደኛ እሱ በጣም ትልቁ ነገር። አርጋኑ እንዴት ነው ምናምን የሚለውን እነግራችኋለሁ። ይህችን አንዴ መጽሐፏን አንዴ ድርገምላችሁና የመጀመሪያው ትልቁ ኳሊቲው ማለት ነው የመጽሐፉ እኔ የምመሰክርለት ጸሐፊያኑ ወንድሞቼ ናቸው። በነገራችን ላይ ያው ብዙ በደንብ ላታውቋቸው ትችላላችሁ፣ ታውቋቸዋላችሁ። አክቹዋሊ የሆነ ጊዜ ላይ እኛ ጋር የሚመጡ ነበረ። ቆይ አንዴ ቆይ ወይት ለካሎራው ቦታውን ንገሩትና ይውረድ እያሉ ኮመንት ይጻፉ ነበርና ዲያቆናት ቦታውን በውስጥ አፍለት። እሺ አኬ ከመጡ ንገረን እናስገባቸው አንዳቸውን። አዮ ምን ልትል? ኧረ ምንም አልል። ሲሶ እንድል ፈልገህ ነው። እናቱ ለካሎራው ከሰጠችው ቤሊ በውስጥ ያስቸግረዋል። እኔም ስጠኝ ብሎ ስማ ዮባ ወይ ካሎራውን ስጠብቅ ሲስ ነው ቴክስት ያደረገልኝ የመጀመሪያውን። ታውቃለህ የት ነው? እኔማ ላይቭ እንደጨረስኩ እንኳን ኤምባሲ ልሄድ ነው። ምን ነካ ፕሮሰስ ልጅ ሼር አድርጉ ጋይስ፣ ሼር አድርጉ። ሪከርድ የምታደርጉም ሪከርድ አድርጉ ምናምን። እያወራ ይሆናል። ዮባይ እንኳን በሰላም መጣ። ቪኪንም ታውቁታላችሁ። እስልምና ላይ የሚሰራ ወንድማችን ነው። ኢየሱስ ክርስቶስ በእስልምናው ኢሳ አልሞተም አልተሰቀለም የሚል ትርክት አለ እና አንደኛ ኢሳ ኢየሱስ እንዳልሆነ እና ደግሞ ራሱ ኢሳ ደግሞ በእስልምና የተሰቀለ እንደሆነ ከእስልምና መዛግብቶች መጽሐፍት አጠራቅሞ በዚህ ርዕስ ላይ ብቻ በጣም ቆንጆ መጽሐፍ ጽፏል፣ የሞት ደብዳቤ የሚል እና ፕሌስ እሱንም አይ ቲንክ 500 ብር ነው ባለፈው ከትናንት ወዲያ ተሰብስበን እየገዛን ነበር፣ እያበረታታ ነው ነበረ። ስለዚህ እስልምና ላይ ደግሞ ማወቅ የምትፈልጉ ሰዎች ወንድሞቻችን እንደዚህ በመጽሐፍ እየመጡ ነው። በጣም አሪፍ ነገር ነው። በጣም ኢንካሬጅ እናደርጋቸው ይገባል። አገልግሎቱ እያደገ ነው ማለት ነው እና እሱንም ቪኪንም እየገባችሁ አግዙ። መጽሐፉን በ500 ብር ነው፣ እሱ ደግሞ ገብታችሁ ግዙ። እሱንም ለማለት ነው። አጋጣሚውን መጽሐፍ ሲባትስ ስላለኝ ነው። ሲሲ ወይ በጥሩ ሀሳብ ነው። ወደ ተመለስክ ተመልሳል። እንደዚህ በተከፈተበት ሌላ ጊዜ እንዳይከፈት እዚሁ ለመጨረስ ብጠራቸው ጥሩ ነው።
ግን ምርቃት ይኖረዋል። መቼ ገና እንትን ኦንላይን ላይ ያስመርቃሉ ምናምን መሰለኝ። ይሄ ቅድመ እንትን ነው እና ዞሮ ዞሮ እና ተመለሳኪ የሞት ደብዳቤ የት ነው የሚገኘው እያሉ ነው ያሬዱ ቦታው። ቴሌግራም ግሩፕ አላቸው። በተለይ ምክንያት እስልምና ላይ የተጻፈ ስለሆነ እንደዚህ ዳይሬክት ነገሮችን አይሰጡም ኢንፎርሜሽን። ግን የቴሌግራም ግሩፕ አላቸው። አሻም ስንት ነበር የቴሌግራም አካውንታቸው? በዛ ነው ሙሉ ኢንፎርሜሽን የሚሰጡት፣ መጽሐፉንም የሚያደርሱት፣ ምን የሚሉትም። ኢቨን የባንክ አካውንት እንኳን አይሰጡም። ያው ታውቃለህ ያለውን ነገር እዮባይ ልጁም ተሸፍኖ ነው ራሱ የሚገባው እንኳን በግልጽ እንትን ሊልና ጥንቃቄ ስለሚያደርጉ ፊልም ላይ ማቀው ባንክ ዘራፊ ነው የሚመስለኝ። እና አሻም አይ ቲንክ አሻም 1248 አንድ መሰለኝ። ቆይ እስቲ አሻም ኮና አርሞኝ ከታች የጻፉት አሻም 1248 ሁለት ነው 48 ነው አንድ ነው ሁለት ነው ከታች ሁለት አድርጎ ጽፎ ነው አንድ ነው። በቃ የቴሌግራም ግሩፑን ላሳያቸው አንዴ ሲሰው ሲሶ በዚህ አጋጣሚ መዝሙሬ በዛው የኔንም አሳይልኝ። ቄርሎሳዊ ያለውን የቴዎሶፊያዎችን ይሰማል እንዴ? እሺ ያው አሻም 1248 አንድ ትንሽ ቀረብ አድርጌ ያሬደው። ኦኬ ቆይ ካሜራ ይመስለኝ። እሺ ይታያል ይታያል። በቃ አሻም 1248 አንድ እዚህ ላይ ገብታችሁ መጽሐፉን ኦርደር ማድረግ ትችላላችሁ። መጽሐፉን ማዘዝ ትችላላችሁ። 500 ብር ነው። ዓላማው ገቢው እንደዚህ መጽሐፍ ለሚጽፉ ወንድሞች መርዳት ማገዝ ነው። ለሚጽፉ ሰዎች ኢንከሬጅ ያደርጋል። በራሱን ያሳተመው ባይዘወይና ይሄኛው ትንሽ ለየት የሚለው ብዙ ጊዜ የሚጻፉት መጽሐፎች መልስ የያዙ ናቸው። እንዲህ ስለሚሉ እንዲህ ይሄ ግን ፎከስ አድርጎ አንድ ቦታ ብቻ ኢሳና ኢየሱስ ክርስቶስ ላይ የተጻፈ ነው እና በጣም አሪፍ መጽሐፍ ነው። ብትገዙት ሪኮመንድ አደርጋለሁ። ይኸው አሻም 1248 አንድ ብላችሁ ግቡ። እዛ ላይ ኦርደር የምታደርጉትን ነገሯቸው፣ ኮንታክት ያደርጓቸዋል ማለት ነው። እሺ አኬ ከመጣ ይቀጥልና ዲያቆናት ያሉትን አሳያለሁ። ኦኬ ጋይስ፣ እሺ ድምጽ ይሰማል? ተማር ቀጥለ። መልካም በቃ አሁን ይሄ ከቀደም እንዳልኳችሁ መጽሐፉ ሁለት ኳሊቲዎች ዋና ማለት በሁለት በኩል ሁለት ትልልቅ ኳሊቲዎችን የምናነሳለት ነው ብያችኋለሁ። የመጀመሪያው እንዳልኳችሁ በተአማኝነት ተተርጉሟል። ስለዛ የሆነ አይ ተርጓሚዋኑ ወደ ራሳቸው ሀሳብ አምጥተውት ቢሆንስ ምናምን የምትሉት ነገር አይኖርም፣ በታማኝነት። ሁለተኛው ደግሞ ክላሪቲ ያለው በጣም ማለት የሆነ ስታነቡት ብዥ የሚል ነገር በጣም የሆነ ድብቅ ያለ ነገር አይደለም። የሆነ ቀለል ብሏችሁ እንድታነቡት ተደርጎ ተዘጋጅቷል፣ ለአንባቢያን በሚገባ መልኩ ማለት ነው። እነዚህ ሁለቱ በጣም ትልልቅ ኳሊቲዎች ናቸው። በጣም ትልልቅ ኳሊቲዎች ስነ ጽሁፍ ላይ ብቻ አይደለም፣ ኢቨን ኖርማል ንግግር ላይ አንድ ሰው ሲያወራ ማለት ነው የፈለገ እውቀት ቢኖረው ለምሳሌ በጣም እንደው ትልቅ እውቀት ቢኖረው እንኳን የፈለገ እውቀት ማለት ነው ቢኖረው ግን መቶ ሲያወራችሁ ያንን የሚያውቀውን ነገር ሲገልጽ ሲናገር በቃ የማትረዱት ከሆነ ወዲያው ጆሮአችሁ ውስጥ ግብት የማይልላችሁ ከሆነ ምናምን ምን ጥቅም አለው? ምንም ማለት አይጠቅማችሁም። ስለዛ በደንብ መግባባት ምናምን ነገር አይኖረውም። ስለዛ ምን ይፈልጋል? ለሰዎች እንዲገባቸው አድርጎ ማቅረብ። አቀራረብ በቃ ወሳኝነት አለው። እውቀት ብቻ ሳይሆን አቀራረብ፣ ጥራት ብቻ ሳይሆን አቀራረቡ ግዴታ ያስፈልጋል። እና እነዚህ ልጆች ዊዝ ክላሪቲ በጣም በቃ የሆነ በደንብ አማርኛውን ስታነቡት በደንብ እንዲገባችሁ አድርጎ ለመስራት ታግለዋል። እንግዲህ በቃ ማድረግ በሚቻለው መጠን ማለት ነው። እና እሱ ላይ ደግሞ ጥሩ ናቸው፣ በጣም የሚሳካላቸው አይነት ወንድሞች ናቸው፣ ጎበዞች ናቸው። እንዳልኳችሁ ስነ ጽሁፍ ላይም ጎበዝ ናቸው በጣም። ሁለተኛው ግን እንዳልኳችሁ ታማኝነት ነው። ለመጽሐፉ ለአባቶች ትምህርት ታማኝ ናቸው። በታማኝነት ቀጥታ አባቶች ያሉትን ነው ራሱ ነው አምጥተው ቁጭ የሚያደርጉላችሁ። ይሄ በጣም ጽድት ያለ ነው።
ጽድት ያለ ኳሊቲ ነው እና እነዚህ ሁለት እንትኖች አሟልተው የተዘጋጀ ስለሆነ እና እንዳልኳችሁ ትልቅ ነው። ቀስ ቀስ እያላችሁ ታነባላችሁ። 6 አባቶች ስለሆኑ ያልኳችሁ እንደነገርኳችሁ ከ6ቱ ለምሳሌ አንዱን ትመርጡና በቃ ለምሳሌ የፖሊካርፕን ትመርጡና አነስ ያሉ ሌሎችም አሉ አክቹዋሊ ነፓፒያስን ማቴቴስ ምናምን። ስለዚህ የነሱን አይደረግም እንዴ የማይሆነው ሊርቅ ነው እንዴ እና የነሱን አንድ ባንድ እያደረጋችሁ ኢቭን የአግናጢዮስን ለምሳሌ ወደ 7 መላእክታት ስለሆኑ ያሉት አጠራጠር ያሉ ቢሆኑ ስለዚህ አንዱን መልእክት ቀስ እያላችሁ ታነባላችሁ። ከዛን አንዱን መልእክት ከአባቶቻችሁ ጋር ተዋወቃችሁ ማለት ነው እና ይህ በጣም ጸዴ ነው ጋይስ፣ በጣም ጸዴ ነው እና በተቻላችሁ አቅም ይህንን መጽሐፍ ሁላችሁም ብታነቡ ጥሩ ነው። እኔ ሪከመንድ አደርጋለሁ፣ በጣም ሰጀስት አደርጋለሁ ይህን እንድታነቡ። የት እናገኘው ላላችሁ በዋናነት አርጋኑን፣ ከዛ ውጭም ልታገኙ ትችላላችሁ። አርጋኑን ግን አለ። አርጋኑን በጣም ጸደይ ናቸው። በዚህ እዛ አብርሃም የሚባሉ ወንድም አለ እና አብሪሽ በጣም ጸደይ ሰዎች ናቸው። በጣም ሰፖርቲቭ ሰዎች ናቸው እና ጌታ በነገር ሁሉ ይርዳቸው። እናንተም መጽሐፍ ስትፈልጉ መንፈሳዊ መጽሐፍት ምናምን ፕሊስ ሂዱ። ጌታ ኢየሱስ አንስቼ ልስመው ነበር ትላለ እና ምንም መጽሐፍ ስትፈልጉ ምናምን ነገር ሄዳችሁ እንትን በሉ ፕሊስ ግዙ። ከዛ ምናምን ለእኔ ራሱ ባለፈው አንድ መጽሐፍ ፈልግ ሂጅ የሰጡኝን ላሳያችሁ። አናስከፍልም ብሎ ትላለ ወይ ከታች ኤልጂም ይከፍላል ሆይ አደ ይሄ ደግሞ ኤልጂም ኦኬ ቲቪው ብቻ አይደለም የልጅ አዎ ታውቂያለሽ። እኛ የሆነው ምንም እንኳን እንትን ብንልም እኮ ምንም ደሃ ብንሆን ታውቃለህ ትንሽ እንትን ስም ምናምን ያለ ሰው ነው ከታች እንደዛ ያለው እኔ አይደለም። ደግሞ እኮ ጀባችን ነው ሁላችንም ነን። አይገርምም? አኪዋ አንተ ኤልጂ አልጋህን ኤልጂ ምንድን ነው አባብ አልጋው ብት ምን አለ አንተ ከይቅርታ አንድ ሺ እና እነዚህ አርጋኖኖች በጣም ይህንን ኤሌመንትስን አላነበብኩም በነገራችን ላይ እስከዛሬ ድረስ እንግዲህ ዋተር እርዝ ፋየር ኤንድ ዊንድ አለ። ዝም ብዬ ፈልጌ ሄጄ ነበር እንኳን መጀመሪያ እስቲ እሺ የመጀመሪያውን ክፍልና ዝም ብዬ ሁለተኛውን ክፍል የተወሰነ ሊው ብዬ ነበር ሀሳቤ። በቃ ዝም ብሎ ይህን ሁሉ አሸክሙ ይልኮኛል እና አነበዋለሁ። አሁን ዝም ብዬ እስቲ ሆንሽ ስራ ላይም ስለነበርኩኝ ሰሞኑን አልጀመርኩትም። አየት አደረገውና እነግራቸዋለሁ። ኤሌመንትስ በጣም እንግዲህ የተወራለት መጽሐፍ ነው። በጣም የተወራለት መጽሐፍ ነው። እነግራችኋለሁ ስለ መጽሐፍቱ። እናንተ ግን ማንበብ የምትፈልጉ ግን ይህ መጽሐፍ እንደው ብዙ ጊዜ ይሄ ሚዲያ ላይ ምናምን ሲንሸራሸር አይታችሁት ልታውቁ ስለምትችሉ መግዛት ከፈለጋችሁ እዛ እነሱ ጋር አለላችሁ አርጋኑን እና እንደዛ አድርጉ ምናምን። የናቱ ቲቪ ይበልጣል ይሉኛል ከታች። ናቱሻ ማለት በእድሜ ያላለም በእድሜ ነው እንጂ ማንም ደግሞ አላለም። ይሄኔ ዋጋ እየጠየቁ ያለው 1200 ነው አይደል? ዋጋ አሁን 1200 ሲባል እንግዲህ ብዙ ብር ሊመስል ይችላል እና አራሹ እውነቱን ለመናገር ማለት ነው። እውነቱን ለመናገር ያው የመጽሐፉን ጥልቀት ይዩት። ለምሳሌ ኤሌመንትስ የተዘጋጀበትን ሳይዙን ይዩትና ይታያቸዋል። ልዩነቱን ምን ያህል ልዩነት እንዳለው እዩ። ከላይ ማለት ነው የሳይዙን እዩት። ያውም እኩል አድርጊው አስበዋል ልዩነቱን። ከዛ ደግሞ ከጎን ደግሞ ያት እንዲህ በጌታ ማለት ይህን የሚያክል መጽሐፍ አሁን ከነዚህ እኩል መሆን የለበትም። አክቹዋሊ ይህ እንግሊዝኛ መጽሐፍ ስለሆነ ይሁን ግን እንግዲህ ውጭ ምናምን በሚለው ያም ሆነ ግን ይሄ ትልቅ መጽሐፍ ነው። ከለሩ ሽሮ ከለር ነው እንትኑ ማለት ነው። እዚህ ጋር በደንብ አይታያችሁም፣ ግን ሽሮ ከለር ነው እና እንትን ይላል ምንድነው ለአይን ምናምን አያዳግትም። ሲቀጥል ደግሞ ማለት ምንም አታደርግም አይ ነው
ምንም ታሩበትም። ግን እንደዛም ሆኖ ግን ያው እንግዲህ ችግር ነው እንግዲህ ብዙ ሰው ጋር ያለው እሱን ሳንረዳ ሳይሆን ግን ህትመት በጣም እኔም ስለማቅ ነው ብያችኋለሁ ቅድም በምን ያህል ብር እንደሚታተም ማለት ነው። ይሄ መጽሐፍ በምን ያህል ብር እንደታተም ምናምን አውቃለሁ። አርጋኑኖች ምናምን በጣም እንደውም ተባብረውን ምናምን ተባብረዋቸው ልበልና ያው ኦኬ የራሴ ወንድሞች ስለሆኑ ተባብረውን ልበል እና በእነሱም ትብብር ምናምን ነው እና እንደው በጣም በቃ መጽሐፉ በጣም የሚጠቅም ስለሆነ ነው እንትን የተባለውም እና በትንሽ ነው የታተመው። እውነቱን ለመናገር ኮፒው ራሱ አነስ ያለ ኮፒ ነው የተዘጋጀው እና ቶሎ ሳያልቅባችሁ የምትችሉ ሰዎች ዝም ብላችሁ ይዛችሁት ብታስቀመጡት ጥሩ ነው። ትንሽ ኮፒ ስለሆነ የተዘጋጀው በዋናነት የታሰበው ራሱ ማለት ነው ለቴዎሎጂ ተማሪዎች፣ ለመምህራን ምናምን ከዛ ደግሞ የአባቶቻቸውን ነገር እንደው ማወቅ ለሚፈልጉ ክርስቲያኖች በሚለው ነው። ግን ያው አነስ ያለ ኮፒ ስለሆነ ያለው በተቻላችሁ አቅም ግዙ፣ አንብቡ ምናምን ያውና ይሄ ማለት ነው። ሐዋርያውያን አበው ቅዱስ ዲዮናስዮስ እና ሌሎችም ትልቅ መጽሐፍ ነው። የእነ መርሎተ ጽድቅ አይነት ሳይዝ ማለት ነው ያለው ቢ5 አኪዮስ ሜቢ በዚህ አጋጣሚ ሁለቱም ማለት የቪኪም የዚህ መጽሐፍ ሁለቱም ድንገት እንትን ሚንስ ካላዘጋጁ ወደ ውጭ የመላክ ሚንስ ካላዘጋጁ አይጀግና እኔ አዘጋጅቻለሁ። ከበገናው ጋር ከበገናው ጋር እኔ አዘጋጅቻለሁ። ዝም ብሎ እኮ አይደለም ሁለት የደረሰው እኮ ዝም ብሎ እኮ አይደለም ማለት ምን ሁለት እንደደረሰ ታውቃላችሁ? ተው አኬ በቃ አታሸማቀን። እኔ እኮ ቅድም ካሜራ ከፍተህ ራሱ ኤልጂ ነው የሚታየኝ ፓፓ መጽሐፉ ሳይሆን ኦኬ ኤልጂ ለካ እንትኑ እየታየ ነው። እኔ እኮ እንዴት ይችን ትንሽዬዋ እንዴት እኔ በአይን ራሱ ከዚህ ጋር አይታይምና እንዴት አዩት ብዬ ነበር። ለካ ስክሪኑ ላይ ነው። አይ ብቻ እንትን ያ ይሄንን እንትን በሩ መኩታው ይላል። መኩ ከባድ ሰው ነች ባይዘው መኩ የሁላችንም ሮል ሞዴል እኮ ነው እንዴ ያልተጠቀምንበት ሮል ሞዴል ለነገሩ ለእኔ ሮል ሞዴል አይደለም። ሮል ሞዴል እኮ በደንብ የሆነ የሚያቀናህ ምናምን ሲሆን ነው። እዚህ ስርስራችን አብረን ነው እኛም ስርስሩ እያለን እዚህ አብረን አዘናግቱን ጥሩ እንሄዳለን የሆነ ጉዳይ ላይ ሰማናቱ የሆነ ቀን መድኃኒዓለም ሞል ደቀ ብለን እየተጫወት ነበር። እኛ ፑል ለካስ መኩ ጃፓን ደርሶ ሲመጣ እኛ እዛው እኛ እዛ መድኃኒዓለም አንደርግራውንድ ሪፖስት እናደርጋለን። እሱ እዛ ታወር ስር አንዴ የሆነ ሰዓት እኮ አኬ ሁሉ ተቀይሮብን ነበረ። መኩ ኢንፋለብል ነው ብሎን መኩ አሳመነኛ ትንሽ መኩ እኮ የሆነ ሰዓት እንዲህ አይ መኩ ይመቻት ያርገዳት መኩ ሰባቱ ጎረምሶች ጀማው የሚኮራበት ምርጥ አባላችን ነው። በጣም በጣም ብቻ እኔ የምፈራልህ ግን ጌታ በፍርድ ቀን በምድር ተመችቷል እንዳይለ ነው። ኧረ እርግማን ነው እርጉት አስበዋል ተማ ጌታው ያዘጋጀልኝን ቤት በል ስጠኝ ብሎ ሲሄድ እዛው ሁለት ውስጥ ኑር ሲለው ምድር ላይ ያዘጋጀ ሁለት ውስጥ ኑር። አይ መኩታው ደስ የሚለው ፓርቷ ምንድን ነው? የምድሩንም መዝገብ ጸድ አድርጋ እንትን ትላለች፣ የሰማዩ ላይም ደግሞ ቀልድ አታውቅም እና መኩታው ይላል። እኔ በሁለት በኩል የተሳልኩኝ ትለኛለች ስላት በብሩም በመንፈሳዊም ትለኛለች። አይ ይመችሽ አባቢ አይ አርግ ላይ ጸዴ ነው ግን መኩ ይመቻት። ግን እንትን እንዳይል አሁን እንደዚህ አይነት ነገር ላይቭ ላይ ተናገረ አንዳንድ ሰዎች ንብረቱን አይተው እንዳይቀርቡ ታኪ ጥሩ አይደለም የምታወራው ነገር ግን አንዳንዴ ሰው ያጋልጣል። ላከልኝ እኪ የብድር ጥያቄ እንዳያስተናግድ ጋር ኧረ መኩ እኮ ችግሯ እኮ ይሄ እኮ ነው። ትሳደብ ጀመረ መኩ ትሳደብ ጀመረ። ሰምታታል? ምን አለች ደግሞ ብዙ አሽቃበጥ ከአካውንት ላክልኝ
መኩ አይ መኩ ልብን አይቶ ይቅረቡ። የምር ቤትን አይቶ አይቅረቡ። ልብን አይቶ ይቅረቡ። ኧረ መኩ ተው ተው። ማናቸው የምር እንዲህ ሁለቱንም አይቶ ይምጡ። ያማረ እንዴ እናንተ ልብ ብቻ ኑሮ። አሁን ጋዲ ምንድነው ቶሺ ዮባን እንደዛት ነበር ደግሞ በልብ እኔ ላይ ይከፋል። እኔ ላይ ይከፋል። ጋዲ አልኩኝ ኢዮብ አልኩኝ። ከዛ በኋላ ሳስበው እኔ ላይ ይከፋል። ከሁለቱም ይቅርብኝና ኢዮብ የሆነ ጊዜ ላይ የማይሆን ነገር ተናግሮኝ እንዳለ አሁን እስካሁን ድረስ ውስጤ ይመላለሳል። እንደዚህ ውስጤ ይንተንኳል። ይዘህ የምትወጣው ቃል ነው። ኧረ አይደለም ዕቃን ይዘህ ስትወጣ በምን ይዘህ ትወጣለህ ያለኝ እንጂ ተሸከም አገሬው ልትወጣ ነው ወይ መኪና አለኝ ነው። ያው መኩ አድናቂዎች እየመጡ ነው ኮሜንት ላይ። ለማንኛውም ኤኒዌይስ ራስን ጠብቅ እሺ። ትወጣዋለህ ወይኔ እናንተ እንዴ! ኧረ በስመ አብ ፍጥነት ምን ሺ ነው? ኧረ አንዳንድ ሰው ግን እያየ ነው ከታች ፓፓ አድናቂ የሚለው ነው። ኧረ አይደለም አንዷ ስሟን ቀየራ መጣ ሚጣ ነኝ መኩና ፋቂ ምናምን የሚል ኧረ ግን በቂ መኩና ፋቂ መኩንና አለው እንጂ አኪ እና ኧረ መኩ እኮ በቃ ምንም ዋናው መኩ ግን የምር መኩ ነው። ሰብሴት ናቸው እንዳለ ባለፈው ሲነግረኝ ነበር። አትሊስት መኩም ገልቲ ከቲክቶክ እንዳያግዱ እንጂ በገና መጫወት መቻል አለባት ሲል ነበረ። እንዴ አይ ተው ተው፣ እንደዛ አትገድልበት። አላልኩም ይገድልበታል እንዴ እሱ ራሱ። አይዞህ መኩ የኔ ይናገርልሃል። ፈታ በል አንተ ዝም ብለህ ሚዩት አድርገህ ተቀመጥ። ዛሬ እንኳን እስቲ ምን ከባሰብ አንተ በገና የምትችል ብሎ ከመቶ አንድ ሴት እኮ ነው በገና የምትችሉ። እሷም ደግሞ የመንኩስ ሀሳብ ነው ያላት። እሱም አንድ ሰው ብቻ ነው የአካውንት ላይ የተላከ። እሱ ራሱ የለቀቀው ሰውዬ የሆነ ሰው ለቀ ነበር አካውንት ላይ አኪ በገና ቤት ምናምን ብለህ አኪ በገና ይበላ እሷ ቪዲዮ ግን አኪ እኔ ነቢቴ ነው ብሎ በቃ በጣም ዋኖ በቃ በጣም ሌጀንደሪ ከሚባሉ ቪዲዮዎች ውስጥ አንዱ ነው። ትዝ ይላል እሱ ቪዲዮ ዮባ የትኛው አላስታወስኩትም። እንትን አላወቃት ቶ በቃሽ። አሁን ሰንበዲ በገና እንችላለሁ ብሎ ሲናገር በቃ ኦኬ ባንዴ ወጣ። ለላክልሽ ዴ መኩ ተከፍቻለሽ ለመኩ ይለዋል። ኖርማል ነው። ኧረ እስኪ ላክልን አንዴ እንርከብ በእናትህ። ማን መክፈት ይችላል? እስቲ ለመኩ ላክለታ። መኩ ነው ሌላኛው ስልክ መግባት የሚችለው አይደል? መኩ ነው ብዙ ስልክ ያለው። ምን እናድርግ ወዳጄ? እኔ መኩ መንፈሳዊነቱ በጣም ደስ ይለኛል፣ ግን አንድ ትእዛዝን ብቻ አያከብርም። ሁለት ያለው አንዱን ይስጥ የሚለውን አያከብርም። እሱን አይቻለሁ። መቼ ነው ይህንን የጌታን ፈቃድ የምትፈጽመው? የምር ደግሞ እኮ እሱ ላይ አፕላይ ያደርጋል። ባይዘው ባለፈው አንተ ባልከው ሎጂክ ራሱ እኔ ላይ አይደለም። አይ መኩ ላይ አኪ ባሉ ሎጂክ ራሱ አኪ ላይ እኔ ላይ ማን ገላልጥ ወይስ አንቺም አንድ ሁለት ላለው የሚለው ላይ ትተገብሪያለሽ? ኧረ አኪ እኮ እያለ ያለው ብሮስኪ ስለፎኑ እኮ አይደለም ስለ ትቤ እኮ ዝም ብዬ ስርስር ብዬ እኮ አንዱን ልውሰደው እንደ እያልኩ እኮ ነው። ግን መኩ ግን አንዳንድ የምር ግን ስለ ጌታ እኮ ሐዋርያትን ሲልካቸው ወንድማችን አኪም ፊት ለፊት ላይ ሐዋርያ የሚል ስም አለው እና ምንም ሳትይዙ ውጡ ነው ያላቸው። አሁን አኪ አንተ ጋር መጥቶ በቃ ምንም ሳልይዝ ጫውት ላገኝ አንዱን ቢለ እንዴት ተከለክለዋል? ኤልጂ ራሱ መያዝ አለበት ወይ ሁለት ያለው አንዱን ይስጥ አለን። ከዛ አንዱን ተቀበልኩት፣ አንድ ቀረው። አንድ ሲቀረው ምንም እኮ አልያዙም ብለህ አንዱን ልትወስደው ነው? አይ ደብራል።
ምንም አልያዙም። አንዴ ይቅርታ ጋይስ፣ የገባው ሰው አንድ መጽሐፍ እንትን ሊል ስለሆነ አንዴ እንስማውና እንቀጥላለን። ኦኬ 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 ኦኬ። ሰላም ናችሁ? እንዴት ናቸው ወንድሞች? እግዚአብሔር ይመስገን። ይመስገን አምላክ። ሰላም ላንተ ይሁን ወዳጃችን። ያ እኔ እንኳን ሀሳቤ 10 መጀመሪያ ዲኤም ያደረገ ሰው 10 መጽሐፍ እንትን ለመግዛት ነው እና ከተቻለ ምን ይህን ነው ሐዋርያውያን አበው የሚለው ነው። ይህን ነው ተማሪዎች ስለሆናችሁ አቅም መግዛት ለማትችሉ ማለት ነው ለማይችሉ ኦኬ፣ ለእነሱ ለአንተ ዲኤም ያደርጉልህና ትገዛላቸዋለህ ነው። ስለዚህ ምን ታደርጋለህ መሰለህ ጋይስ፣ ይኸው መግዛት የማትችሉ ግን የምትችሉ ፕሊስ እንዳትሄዱ እሱ ጋር። የምትችሉ በራሳችሁ ግዙ። የማይችሉ ቅድም እንዳልኳቸው 1200 ብር ኢትዮጵያ ውስጥም ቀላል ብር አይደለም ማለት ቀላል ብሩ ዝም ብሎ ነው ሆነስትሊ ማለት ነው። ግን በአንድም በሌላም ግን ያው በቀላሉ ግን ያው ብሩ ቀላል ቢሆንም እኛ በቀላሉ አናገኙም። እንግዲህ ብዙ ሰዎች አያገኙትም ልበልና እና ብዙ ሰዎች ስለማያገኙት ችግር የለውም። አለማግኘታችሁ ጤናማ ነው ማለት ያው እንግዲህ በአንድም በሌላም ላይገኝ ይችላል እና ምናልባት እንደው ለሌላ ነገር ብሩ ያስፈልገኛል እና እንደው ይህን ነገር መግዛት አልችልም ተማሪ ነኝ ወይ ምናምን የምትሉ ሰዎች ግን የምታነቡ ብቻ ሄዳችሁ ወንድማችንን አውሩት። ከዛ በኋላ አንተ የ10ሩንም ትይዝና በል ምን መሰለህ የምታደርገው 10ሩን መጽሐፍ ቀጥታ ከልጆቹ ላይ ትገዛና ሄደው እንዲወስዱ ታደርጋለህ። ወይ አርጋሩን ምናምን ወይ ደግሞ እስቲ ወይ ለእኔ ትጽፍልኝና ቀጥታ እንትንልህና አገናኝህና ማለት ነው። ከዛ በኋላ ቀጥታ ለአርጋኑን እኛ እንከፍልላቸዋለን። 10ሩም እየሄዱ ስማቸውን እየተናገሩ ብቻ ፒክ እንዲያደርጉ እናደርጋለን ማለት ነው። እንደዛ የተሻለ ይመስለኛል። አሪፍ ሀሳብ። እሺ፣ ቴንክ ዩ። ጌታ ያክብርልን ሮቢ፣ እግዚአብሔር ያክብርልን።